እንደምናችሁ ክብር ለእግዚአብሔር ይሁን። ያው ጥቤ እንደነገራችሁ ዛሬ ገና ነው የመጣሁት፣ ግን እናንተ በሚዲያ እንደምታዩኝ እኔም አያችኋለሁ። ክብር ለእግዚአብሔር ይሁን። እንኳን ደስ አላችሁ። እንደዚህ አይነት ቦታ እግዚአብሔር ለወንጌል ሥራ ስለሰጣችሁ የእግዚአብሔር ስም የተባረከ ይሁን። እንግዲህ እግዚአብሔር እዚህ ሰፈር ያየው ሰው አለ ማለት ነው። እነ ጳውሎስ አንድ ከተማ ሲገቡ እነሱን በር ከፍቶ እንደሚያስገባቸው ልባቸውን ከፍቶ ደግሞ ወንጌልን እንዲቀበሉ እዛ ከተማ ያዘጋጃቸው ሰዎች ስላሉት ነው። ልክ ጳውሎስ ፊልጵስዩስ ከተማ ሲገባ ሊዲያ ከቲያጥሮን መታ፣ ነጋዴ ናት፣ እሷ የቢዝነስ ሴት ነች። ልክ እዛ ከተማ ሲገባ ተገጣጠመ። ለሱ የሚናገረውን ቃል ሰጠው፣ የሊዲያ ልብ ደግሞ ከፈተው። ከዛ ማረካት። ከዛ ወንዝ ዳር ምናምን ነበር ፕሮግራሙ የሚደረገው። ለምና ፕሊስ እኛ ቤት ይሁን ይሄ ፕሮግራም ብላ እነሱ ቤት ተደረገ። ስለዚህ እዚህ ሰፈር እኛ ቤት ይሁን የሚላችሁ ሰው እግዚአብሔር ያስነሳል ማለት ነው። ክብር ለጌታ። ይሄ እንግዲህ በዘመናት የታየ እግዚአብሔር አሰራር ስለሆነ ምንም በቃ ይሄ ታወቀ ነው። እኛ ለምደናል፣ አይተናል በዘመናችን ጌታ ሲሰራ። ክብር ለሱ ይሁን። እስካሁን ስለነበረው ጊዜ እግዚአብሔር ይመስገን። በጣም ደስ የሚል መንፈስ ነው በጉባኤያችሁ ውስጥ ያለው። ሁሉም ሰው ንቅት ብሎ ነው ሁሉን ነገር የሚያደርገውና እንኳን ተደብቃችሁ በስላችሁ ወጣችሁ። ተደብቃችሁ ነበር ይታወቃችኋል፣ ግን ድምጻችሁን አጥፍታችሁ ስርስሩን ስትሰሩ ቆያችሁና አሁን የመገለጥ ዘመን ሆኖላችኋልና ጌታ ይህንን ዊዝደም እንኳን ሰጣችሁ። እግዚአብሔር ይመስገን። ወንድሜ ጥበቡን ሳቀው፣ ኢምፐርሰን ሳቀው። እኔ እንደ ሁላችሁም በሚዲያ ሳቀው ብዙ ዓመቴ ነው፣ ድሮ ጀምሮ ማለቴ ነው። በአካል ያገኘሁት የዛሬ 17 ዓመት ነው እና ሲገርመኝ ነበር ቁጭ ብዬ በቃ እያሰብኩኝ ያንን ጊዜ እና ስንገናኝ እዛን ጊዜ የወንጌል ነገር እንግዲህ ምን ያህል ልቡን እንዳረገው አላቅም እና ባለቤቴ ትመሰክርለታለች። እኔና ባለቤቴ ኦሎምፒያ ጋር አንድ ሬስቶራንት ነበረንና ይመጣል። ኩል ነው የዛን ጊዜ ብቻ ኩል ነው፣ ምንም የሚረብሽ እንትን የለውም። ሲምፕል ሰው ነው በቃ እና ይመጣል፣ ቁጭ ብሎ ምግብ ያዛል ምናምንና የኔ ባለቤት ደፋር ናት፣ ወንጌል ለመመስከር ማለት ነው። እኔ ፈሪ ነኝ በሱ አይነት። ምግብ ታቀርብለትና በዛ ወንጌል ትነግረዋለች። ከዛ ብጭት ይላል። ከዛ አንድ ቀን ሲጨቃጨቁ ደረስኩኝ። ምንድነው ስል አሳርፍልኝ አለ። ምን አርጋው ነው መቼም ሌላ ነገር ሊሆን አይችልም፣ ያው ወንጌል ነው ብዬ ምንድነው ላለው እኔ እዚህ ቤት ምግባችሁ ስለሚጣፍጥ ምግብ ልበላ ነው የምመጣው እና አሳርፍልኝ አለ። እሷ ቀላል ሰው አርጋቸዋታል። እንደውም እሱ ቴዎሎጂ ነው የተማረው፣ ከኔ የበለጠ እሱ ነው የሚያውቀው፣ ቁጭ በልና አስረዳው ብላኝ እሷ ተነስታ ሄደች። እኔ ቁጭ አልኩ። ከዛ ምንም አላወራሁም፣ በቃ ምንም ማለት ዝም ብለን ተያየን ምናምን በቃ ቁጭ አለን። በስንተኛው ጊዜ ራሱ ጌታን ተቀብሎ መጥቶ ሲያዋራት አገኘሁኝ። እና የዛን ቀን ደግሞ የደረስኩት ጓደኞች አሉኝ፣ አንድ ክፍል ስጭኝ ቁጭ ብዬ ከነሱ ጋር መጽሐፍ ቅዱስ ማጠናበት ሲል ነው የደረስኩት። ኢየሱስ ጌታ። እንግዲህ ሄዶ የት እንደተነካ አላቅም፣ እንዴት እንደሆነ አላቅም። በቃ ይኸው ተነካ። ይኸው እስከ ዛሬ እንደምታዩት ሆኖ ቀረ ማለት ነው። እግዚአብሔር ይባረክ። ይኸው ጭራሽ ዛሬ እኔን ጠራኝ። ኢየሱስ ጌታ። ጌታ ስራ በጣም አስገራሚ ነው። እሺ የጌታን ቃል አካፍላችኋለሁ። ከኢየሱስ ክርስቶስ ደቀ መዛሙርት መካከል አንደኛው ዮሐንስ ነው። ዮሐንስ ያዕቆብ ወንድም ነው፣ የዘብዴዎስ ልጅ ነው። አሳ አጥማጅ ነው። በዛን ጊዜ ኮመን ከነበሩ ስራዎች አንዱ አሳ ማጥመድ ነውና አሳ እያጠመደ ነበረ። ምናልባት በዛ 18 ዓመት ወይ እንደዚህ ቢሆነው ነው። በዛን ጊዜ ሄዳችሁ ዮሐንስን ኢንተርቪው ብታረጉት ወደፊት ምን መሆን ትፈልጋለህ ብትሉት 2 አሳ ቤት መክፈት፣ በስሬ 16 ሰራተኞች ማስተዳደር ምናምን እንደዚህ ሊላችሁ ይችላል። የእግዚአብሔር ፕሮግራም ግን እሱ አልነበረም። የእግዚአብሔር ፕሮግራም በዮሐንስ ሕይወት ውስጥ የጌታ ደቀ መዝሙር ሆኖ
በሐዋርያነት ከስፍራ ወደ ስፍራ እየተንቀሳቀሰ ይሄንን የእግዚአብሔር መንግስት ወንጌል የሚያስፋፋ አገልጋይ እንዲሆን ነበር የእግዚአብሔር ሐሳብ። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ አገልግሎቱን ሲጀምር ፒክ ካደረጋቸው ሰዎች መካከል አንዱ ዮሐንስ ነው። ከወንድሙ ከያዕቆብ ጋር አብሮ እንደውም የአባታቸውን ጀልባ እያበጁ ያሉ ነበር። ፒክ አደረጋቸው። ከዚህ በኋላ ሰው አጥማጅ አደርጋቸዋለሁ አላቸው። እነሱም በፈቃደኝነት እሺ ብለው መከተል ጀመሩ። ሲከተሉ ከደቀ መዛሙርቱ ለየት ባለ መንገድ ኢየሱስ ያስጠጋው ነበር ዮሐንስን። ያው ከ12ቱ 3ቱን ያቀርባቸዋል። ታውቃላችሁ ይሄ የመገለጥ ተራራ ላይ ማቴዎስ 17 ማለት ነው። ተራራ ላይ ይዟቸው የወጣው 3ቱን ነው። ዮሐንስን፣ ያዕቆብንና ጴጥሮስን ነው ይዟቸው የወጣው። ከ3ቱም ውስጥ 12 አለ፣ ኢሚዲየት ሰርክል 3 አለ። ከ3ቱም ውስጥ ደግሞ የበለጠ ዮሐንስን በጣም ያስጠጋው ነበር። ለምሳሌ ከናንተ አንዱ አሳልፎ ይሰጠኛል አለ ኢየሱስ፣ ይሁዳን ማለት ነው። ከሁሉም ተጠግቶ ደረቱ ላይ ተጠግቶ የጠየቀው ዮሐንስ ነው። ጌታ የወደው የነበረውም ደቀ መዝሙር ደረቱ ጋር ተጠግቶ ማን ነው ብሎ ጠየቀው። ይሄ አሁን አጥቅሼ የማጎርሰው ነው አለ። ሌሎቹ አያውቁም፣ ይሄን ዮሐንስ ነው የሚያውቀው። አሁን ይሄን ለምን ለጴጥሮስ አልነገረውም ካላችሁ ጴጥሮስ ጆሮውን ነው የሚለው ያንን ይሁዳን። ታይቷል፣ ጆሮ ሲቆርጥም ታይቷል። እሱ በጣም ቀናተኛ ነው። ዮሐንስ ሰምሃው እንዲህ ልበ ሰፊ ምናምን አይነት ነገር ይመስላል እና ሰምቶ ምንም አላለም። እንደው በሆዱ ይዞ እስቲ እንግዲህ ያ ቀን ሲደርስ እናያለን ብሎ የተከተለ ደቀ መዝሙር ነው ዮሐንስ። እንደዚህ እየተከተለው እያለ እንግዲህ ትቻችሁ ልሄድ ነው አላቸው። ዮሐንስ 14 ላይ ሁሉም ተደነጋገጠ። ወዴት ነው ሲሉት ወደ አባቴ ነው የሚሄደው። ይሄ ማለት ግን የኔና የናንተ ግንኙነት ሊቋረጥ ነው ማለት አይደለም። እንደውም ሊቀጥል ነው። ከናንተ ጋር በተያያዘ ነው የሚሄደው። ራሱ ለናንተ ስፍራ ላዘጋጅላችሁ ነው የሚሄደው። በደንብ ከሰሙት ደስ ይላል። አንቆራረጥም እንዴ? የምን መቆራረጥ? በቃ ከኔ ጋር እኮ ለዘላለም ነው ግንኙነት። ስለዚህ ኢየሱስ ለናንተው ነው የሚሄደውም ከናንተ ጋር በተያያዘ ነው። ስፍራ ላዘጋጅላችሁ ነው የሚሄደው። ተመልሼ ደግሞ እመጣለሁ ብሎ እኔ ደግሞ ሲሄድ አጽናኝ እንደሌላቸው ወይም ወላጅ እንደሌላቸው ትቻችሁ አይደለም የሚሄደው። መንፈስ ቅዱስ የሚባል አለ። እሱ ወደ እናንተ ይላካል፣ ይመጣል። ከዛ በሱ ነው የምታገለግሉት። ያጽናናችኋል፣ ሊመጣ ያለውን ይነግራችኋል፣ እኔን ያከብረኛል እያለ ስለ መንፈስ ቅዱስ አስተዋወቃቸው። ሰዓቲቱ ደረሰች፣ አልፎ ተሰጠ። ከደቀ መዛሙርቱ ሁሉ መስቀሉ ድረስ የመጣው ዮሐንስ ነው። የኢየሱስ ክርስቶስ እናት ማርያምና ዮሐንስ አጠገብ ላጠገብ ሆነው ኢየሱስ ሲሰቀል ባይናቸው በብረቱ አይተዋል። የሚገርመው ኢየሱስ መስቀል ላይ ሆነው እንኳን እንዴት ኬር የሚያደርግ ማንነት እንዳለው እኔ እገረማለሁ። አሁን እዛ ጋር የሚታዘነው ለሱ ነው። በቃ ሊሰቅሉት ነው እየተባለ በተለይ የማርያምን አንጀት ማሰብ ያቅተኛል። እናት ልጇ ሲሰቀል ማየት በጣም ከባድ ነው። እርግጠኛ ነኝ ከዚህ ውስጥ እንደዚህ አይነት ነገር ባይኑ ያየ ሰው አይኖር። ማርያም መልአኩ ገብርኤል ካበሰራት ጀምሮ እውነትም ሰይፍ ነው በነፍሷ ያለፈው። በጣም ከባድ እምነት የምታምን ሴት ናት። በቃ የገዛ ልጇ ሲሰቀል ባይኑ አይታለች። መስቀል ላይ ሆኖ ለፋሚሊው ኬር ያደርጋል ኢየሱስ። መስቀል ላይ ሆኖ አያት እናቱን። ከዛ ዮሐንስ አለ። አንድም ደቀ መዝሙር የለም፣ ሌላ ሴቶች አሉ የተወሰኑ የተከተሉ። እነሆ እናትህ አለው ለዮሐንስ። ምን ማለት ነው? አሁን እንደ እናቴ ኬር ሳደርግላት በፋሚሊ ውስጥ ስኖር ነበር እኔ። አሁን እኔ ሰቀላለሁ፣ ሞታለሁ፣ ከሙታንም ተነስቼ ተመልሼ እነ ማርያም ቤት አይደለም የምኖረው፣ አባቴ ጋር ነው የሚሄደው። እኔ ስፍራ ላዘጋጅ ነው የሚሄደው። በዛ መካከል ግን አንተ እንደ እናትህ ኬር እንድታረግላት እነግርሃለሁ አለ። ማለት ኃላፊነቱን እናቱን ለዮሐንስ ነው አሳልፎ የሰጠው። እሷን ደግሞ እነሆ ልጅሽ አላት። ምናልባት አሁን እኔ ልጅሽ ነኝ፣ የኔ ናፍቆት እንደዚህ የሚያስቸግርሽ ከሆነ በቃ እሱን እንደኔ እያየሽ እንደ ልጅሽ ከሱ ጋር ሁኚ። የቤተክርስቲያን ታሪክ እንደሚናገረው ሁለቱ እስከ መጨረሻ ድረስ እንዳልተለያዩ ነው አንዳንድ ታሪኮችን ስታነቡ የምታገኙት። በዚህ ሁኔታ ነው ከኢየሱስ ጋር መጨረሻ ያሳለፈው። በሶስተኛው ቀን ኢየሱስ ከሙታን ሲነሳ ሁሉም በር ዘግቶ ተቀምጧል። ደቀ መዛሙርት በቃ ሁሉም። አሁን ብዙ ጊዜ ሰው ሎክዳውን የተጀመረው በኮቪድ ይመስለዋል። ሎክዳውን የጀመሩት ደቀ መዛሙርት ናቸው። በር ዘግቶ መቀመጥ በእነሱ ነው የተጀመረው። ለምን ዘጉ ካላችሁ ታዲያ ከተማ ይዙሩ፣ ገበያ ይሄዱ። ዋና መሪያቸውን ከገደሉ በኋላ እኮ ትሬስ አድርገው መጥተው ተከታዮቹ እነማን ናቸው ርዝራዡን ለማጥፋት ማለት ነው እነማን ናቸው ብለው ወንትድ እንደሆኑ አውቀዋል ደቀ መዛሙርቱ። ስለዚህ እኛ አሁን አያምርብንም፣ ደጅ ደጅ ብንል ብንወጣ ብንዞር አይሆንም። በር ዘግቶ መቀመጥ ይሻላል። በዛች በሶስት ቀን ውስጥ ማለት ነው ከአርብ ምሽት ጀምሮ ቅዳሜ ሙሉ ቀን እሁድ እስኪነጋ ድረስ ማለት ነው በራቸውን ዘግተው ተቀምጠዋል።
ሁለቱ ጠውልገው ወደ ኤማውስ ይሄዱ ነበር ማርያም መግደላዊት ማርያም ማለት ነው አላስችል ብሏት በሌሊት ሳይነጋ ተነስታ መቃብሩ ቦታ ሄዳለች ለምን እኔ ያለሱ ህይወት የለኝም ከነዛ ሁሉ አጋንንቶች የገላገለኝ ማን ነው እሱ ነው ስለዚህ እዛው አካባቢ አንጃበባለው አለችና እዛ አትክልቱ ቦታ ምናምን መቃብሩ ቦታ ትዞራለች እሷ ሁሉም ተበታትኗል ኢየሱስ ከሞታን ሲነሳ አንድም የለም እዛ የሚጠባበቅ ማለት የሰው ልጅ አልፎ ይሰጣል ይሰቀላል ይገደላል ይሞታል በሶስተኛው ቀን ይነሳል ብሎ እኮ ደጋግሞ ነግሯቸዋል ከዚህ ነገር ምንም አላስተዋሉም ይላል ወንጌል ግን ለካ ሰው መስማት የሚፈልገው ነው የሚሰማው እንጂ እኮ እስከ መጨረሻ ቢሰሙት እኮ እንደዛ ነው እንዴ የሚያስብለው የካህናት አለቆች ይይዙታል እሺ ያዙት ይተፉበታል እሺ ይትፉበት ይሰድቡታል እሺ ይስደቡት ከዛ አንገላቱታል እሺ ይሰቅሉታል እሺ ይገሉታል እሺ ይሞታል ይቀበራል እሺ በሶስተኛው ቀን ይነሳል ከተባ ይነሳል አዎ ብራቮ ያስብላል እኮ ግን አይሰሙትም እስከ መጨረሻም አይሰሙትም እንዳለው ነው ግን የሆነው ሲነሳ ማንንም የለም ወደ ትዝብት አይደለም የሄደው ኢየሱስ እንዴ አንድ የሚረባም አላፈራውም እንዴ 3 ዓመት ተኩል ከኔው ጋር እየዋሉ ያደሩ እንደዛ ቅጥቅጥ አድርጌ ያስተምራቸው አንድ እንዴት አይገኝም ብሎ ሰርፕራይዝ ላልሆነ ለምን እረኛው ምታ መንጋው ይበተናል እንደሆነ ያውቃል ነግሯቸዋል ደግሞ ሁላችሁ በኔ ተሰናከላላችሁ ሲል አጅረ ጴጥሮስ ተነስቶ የነሱን አላቅም የኔ ልናገር ይላል ምን ብለህ ነው የምትናገረው ሞት ታቃለህ ይለዋል ኢየሱስ ሞት እንኳን ቢሆን ካንተ አይለየኝም ሲል በልግረ መንገድ ወሬ ከጀመርክ እንግዲህ ያንተን ልንገር ሐካካድህና በገዛጁ ቆስቁሶ ማለት ነው እንደዚህ እኮ ባይል እኮ አይነገረውም እኮ ግን እኔ ምን ይገርምሃል በሉኝ ኢየሱስ ከደቀ መዛሙርቱ አንዱም አይጎረብጠው አይቆረቁረው እንደ ማንነታቸው ተቀብሎ ነው ያስተናገዳቸው አሁን የጴጥሮስ አይነቱን ፈጣን ኢየሱስ ምንም ሪግሬት አድርጎ አቅም በምን ቀን የጠራሁት ይሄን ግን እንዲ ምንድነው እንደሚያንቀሸቅሸው ኖ እንደ ከነዚህ ማንነትህ ማኔጅ አረጋለሁ አለ ኢየሱስ ክብር ለጌታ ይሁን ሰው አይችልም ሰው ይሄን አይችልም ፈጣን ስትሉ ተረጋጋ ስትረጋጉ ፈዘዝክ አይሆንም ኢየሱስ ግን ኢየሱስ ነው ከጀመርክ ልጨርስልን ይላወራሃለሁ እሺ ቀጥላለሁ ዶሮ ኩኩሉ ብሎ ሲነጋ ይጮሃል አይደላው አንዴ አይደለም ዶሮ አንተ 3 ጊዜ ትከደኛለህ ዶሮ አንዴ ኩኩሉ እስኪል ድረስ አያችሁ አንዴ ቢሆን አምልጦት ነው ይባላል ሁለቴ ቢሆን ሶስቴ ትከደኛለህ እኔ ማቃው ግን እንደማልክድህ ነው እኔ ደግሞ እንደምትክደኝ ነው እኔ እንደማልክ እናያለን በቃ እናያለን ኦኬ ታያ ጉዱ ቀያፋ ግቢ ኢየሱስ ሊፈረድበት ገብቶያል አላስቻለውም መጣ ዮሐንስ አለ ኢየሱስ ተይዞ መጥቷል ጴጥሮስም አለ ከኋላ ልክ በር ላይ ሊገቡ ሲሉ ጠባቂዋ በረኛ ይላታል እንግዲህ ሴት ናት በረኛዋ ደረቱን ብላ መለሰችው ጴጥሮስን ዮሐንስና ኢየሱስ ሲገቡ ከዛ ዮሐንስ ለመነለት ከኛ ጋር ኮነ ይግባ አለ ግቢ ይግባ ውስጥ ግን አይገባም ተባለ እሺ ግቢ ገባ ዮሐንስና ኢየሱስ ውስጥ ገቡ ፍርዱን ሊሰሙ ማለት ነው እሱ ደጅ ግቢ ውስጥ ያለ ለሊት ነው ብርድ ነው ስለዚህ ሰዓት ለመሞቅ ፈለገና ከሰል ያለበት ቦታ ዞር ብሎ ቆመ ክደቱ ሊጀምር ነው ለዩት በደንብ ለዩት አወቁት እኔ በአንድ በኩል በጣም ነው መደሰተው ሰዎች አይተዋችሁ ከለዩዋችሁ you are lucky አንተ ግን ካሏችሁ በጣም ታደለሻል በቃ ሳይ እንደሌላ ሰው አይደለም የሆነ የጌታ ነገር ከተባልሽ አገኝተሽ አሁን እኮ ነኝ ይያለን ክርክር ነው እኮ ያዘነው አትመስልም አረ ነኝ በእናት ግን አትመስልም አረ በጎን ነኝ ይያለን እኮ ነው ያስቸገርነው በጣም በእናት ብለን ለማሳመን እኮ ያኔ እንደዛ አይደለም መንጥሮ ያቋቸዋል ሳያቸው ገና ከሰው መካከል ለዩት ነገረ ስራው ምኑ አሉና ንግግር ምናምን አሉት ነህ እየተባለ አይደለሁም ይላል አረ ታስታውቃለህ ከሱ ጋር ካልሆንክ እንደዚህ ልትሆን አትችልም በደንብ አውቀናል ይሉታል የዚህ ግቢ ሰው አይሰማም እንደ ብሎ ቦታ ሁሉ ቀየረ ልክ 3 ጊዜ ሲክደው ኢየሱስ ተፈርዶበት ሲወጣ ዶሮ ሲጮህ ግጥምጥም የሚገርመኝ ነገር ግን ጴጥሮስ በጣም አልቃሻ ሰው ነው ልክ እንዲህ ሲሆን ዶሮ ጮሆ እሱ 3 ጊዜ ክዶ ኢየሱስ ተፈርዶበት ሲወጣ አይን ለአይን ሲተያዩ አለቀሰ ይላል ይመስለኝ ነበር በጣም ስለ ራሴ ማቅ ለካ ስለኔ አንተ ነህ የምታውቀው
በኋላም እኮ ጴጥሮስ የዮና ልጅ ስምዖን ሆይ ከነዚህ ይልቅ ትወደኛለህ ሲል ድሮ እንዴታ የሚለው ሰውዬ አሁን አንተ ታውቃለህ። ለምን እኔ አውቃለሁ ብዬ ብዙ ጣጣ ውስጥ ገባሁ። አልክድህም እስከ ሞት ድረስ ምናምን ቀበጣጥሬ ጉዶኛለሁ። ስለዚህ ከዚህ በኋላ የሚያዋጣው አንተ ታውቃለህ። ድጋሚ ሲጠይቀው አንተ ታውቃለህ። 3 ጊዜ እንዳልካደ 3 ጊዜ ሲጠየቅ አንተ ታውቃለህ፣ አንተ ታውቃለህ። ከዛ ነው የእረኝነቱን አገልግሎት ጌታ ያስረከበው ለሱ። በዚህ ሁኔታ ውስጥ ነበረ ከኢየሱስ ጋር የሚያሳልፉት። ኢየሱስ ከሙታን ተነሳ፣ ለማርያም ተገለጠላት። ከዛ በኋላ እሷ ደግሞ ለዮሐንስና ለጴጥሮስ ነገረቻቸው። መቃብሩ ባዶ ነው፣ አስከሬኑን ሰርቀውታል፣ ምን እንደሆነ አላቅም አለች። ሄደው ሲያዩ እውነት ነው፣ የለም። ከዛስ ተመልሰው ወደ ሚዘጋው ቤት ገቡ። እሷ እኔ አልመለስም፣ እኔ እዚሁ አካባቢ ነው የምዞረው አለች። ለሷ ተገለጠላት። ከዛ በር ማንኳኳት ሳያስፈልገው ዘግተው ለተቀመጡት ተገለጠ፣ ለቶማስ ተገለጠ። እንደዚህ ያለ ነው እንግዲህ የትንሣኤው ጌታ ለደቀ መዛሙርቱ ሲገለጥ የነበረው። ዮሐንስ ወንጌልን ጻፈልን። 21 ምዕራፎች ያሉት ወንጌል። አንደኛ ዮሐንስን ጻፈ፣ ሁለተኛ ዮሐንስን ጻፈ፣ ሶስተኛ ዮሐንስን ጻፈና ራእይን ጻፈ። ምንድነው ራእይ ላይ የጻፈው ካላችሁኝ፣ ያ ደረቱ ላይ ተጠግቼ ሳዋራው የነበረው ጌታ እኔ የማቀው ወርዶ ዝቅ ዝቅ ብሎ የነበረውን ነው። አሁን ግን በራእይ ከብሮ ያለውን ሳየው በሰማይ በአብ ቀኝ የተቀመጠው ክርስቶስ ከብሮ ሳየው እንደዚህ እንደሆነ አላቅም ነበረ። በጣም ተገርሜያለሁ፣ በጣም ተደንቄያለሁ። ስለዚህ እሱ ጌታ እንደሆነ አምልኮ የሚገባው ስግደት የሚገባው እንደሆነ እኔ በራእይ አይቻለሁና የዚህ መልእክት ተቀባዮችም እኛንም ጨምሮ በዘመናት ሁሉ የመጽሐፍ ቅዱስ አንባቢዎችን ጨምሮ እውነተኛው አምላክ እኔ በራእይ ያየሁት ነው። ለሚሽን ለዓላማ ወርዶ ዝቅ ብሎ መጥቶ ስጋ ለብሶ ከድንግል ማርያም ተወልዶ መጥቶ በእኛ መካከል ተመላለሰ እንጂ እሱ ሪል ማንነቱ የከበረ ነው። አምልኮ የሚገባው ነው፣ ስግደት የሚገባው ነው፣ ልታገለግሉት ይገባል ብሎ ማረጋገጫ የሰጠበት የዮሐንስ ራእይ መጽሐፍ ነው። ስለዚህ ዛሬ የማካፍላችሁ ዮሐንስ ራእይ ምዕራፍ 4 እና ምዕራፍ 5 ነው። ምዕራፍ 1 ላይ የተወሰነ ነገር አነሳና በዋናነት ግን ምዕራፍ 4 እና ምዕራፍ 5 ላይ እኔ ሲመለክ ያየሁት ይሄንን ነውና ይሄን ካመለክ ታድለሃል ነው በቃ መልእክቱ። ክብር ለጌታ ይሁን። ሰው በብዙ ነገር ይሳት፣ በአምላክ ግን መሳት የለበትም። አያችሁ፣ ፈተና ቢስት ያለ መጨረሻ አይደለም። ለስራ ኢንተርቪው ሲደረግ ተንተባትቦ ምናምን አይ አንተ አላለፍክም ቢባል ያለ መጨረሻ አይደለም። በአምላክ መሳት ግን ያለ መጨረሻ ነው የሚሆነው። አያችሁ፣ የምታመልኩት አምላክ ላይ ሳታችሁ ማለት ግን መጨረሻችሁ ተበላሸ ማለት ነው። ዘላለማችን ተበላሸ ማለት ነው። እና በዚህ ቀልድ የለም። በመናመልከው አምላክ መሳት በጣም 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 ከባድ ስህተት ስለሆነ ማለት ነው። ስለዚህ ራእይ ምዕራፍ 4 እና ምዕራፍ 5 ላይ አየሁ ሰማሁ አየሁ ሰማሁ አየሁ ሰማሁ የሚል በጣም ብዙ አለ። በአጠቃላይ በ22ቱ ምዕራፎች ውስጥ ዮሐንስ ራእይ ላይ ብዙ አየሁ ሰማሁ ታያላችሁ። ለምን? ራእይ ነው ያየው ዮሐንስ። ራእዩን ያየበትን ሁኔታ ወይንም ሴቲንጉን መቼቱን መቼና የት እንዳየ ምዕራፍ 1 ላይ ትንሽ ላሳያችሁ። እንደዚህ ይላል ምዕራፍ 1 ቁጥር 1 ራእይ ቶሎ ይሆን ዘንድ የሚገባውን ነገር ለባሪያዎቹ ያሳይ ዘንድ እግዚአብሔር ለኢየሱስ ክርስቶስ የሰጠው በእርሱም የተገለጠው ይህ ነው። ኢየሱስም በመልአኩ ልኮ ለባሪያው ለዮሐንስ አመለከተ ይላል። ምንድነው? እግዚአብሔር ለኢየሱስ ክርስቶስ፣ ኢየሱስ ክርስቶስ ደግሞ ለመልአኩ ለዮሐንስ ከደቀ መዛሙርቱ መካከል በጣም በእድሜ ብዙ የቆየ ዮሐንስ ነው ተብሎ ነው የሚታመነው በቤተ ክርስቲያን ታሪክ። ለዚህ ለሽማግሌው ለዮሐንስ ይሄንን ራእይ አሳየው ብሎ መልአክ ላከ። ዮሐንስ በዛን ሰዓት ፍጥሞ በምትባል ደሴት እስረኛ ሆኖ የሮማውያን አገዛዝ በጣም የሰፈነበት ስለነበረ ነገስታቱ አምልኮ በጣም ይፈልጋሉ፣ ያስገድዳሉ ህዝቡን። አሁን ምናልባት እናንተ አሁን ተነስታችሁ ያንድ ሀገር ንጉስ እንዴት አምልኩኝ ይላል። አሁን ዘመን ተቀያይሮ ነው እንጂ እንደዛ ነበረ ድሮ። ነገስታቱ አምላክ ነን ነው የሚሉት ብድግ ብለው ተነስተው። ይሄ ደግሞ በእነ ዮሐንስ ዘመን የጀመረ አይደለም። በብሉይ ኪዳን መጽሐፍት ውስጥ ብዙ ነገስታቶች እንደዚህ ያደርጉ ነበር። ናቡከደነጾር ጥሩ ምስክር ነው። ናቡከደነጾር እኮ ህልም አይቶ ህልሙንም ትርጉሙንም ቁጭ አድርጉ ብሎ ያስቸገረ ንጉስ ነው። አብረው አልተኙ። ህልሙን እንዴት አድርገው ነው የሚነግሩት? እንዲህ ያስቸግሩ ነበር። የሚመሩትን ህዝብ ብድግ ብለው ተነስተው ህልሜን አንጣ ይላሉ። ከየት ነው የሚመጣው ህልም? ከዛስ እገላለሁ ይላሉ። መግደልም ጀምረው ነበር። ከዛ ወሬው ለዳንኤል ደረሰ። ንጉሱ ህልም አየ እና ያየስ እንደሆነ ህልሙንም ፍቺውንም አምጡ እያለ ነው። ከየት ነው የሚመጣለት?
በቃ ካላመጣችሁ እገላለሁ ብሎ መግደል ጀምሯል አለ 3 ዓመት ትሬኒንግ ወስዷል ዳንኤል ታውቃላችሁ መግደል ጀመረ አዎ ምን ነው ቸኮለ አለ ዳንኤል ግድያ ላይ ምን አስቸኮለው ትንሽ ጊዜ እንኳን አይሰጥም እንዴ ሰው እስኪያሰላስል ምናምን እንኳን እንትን አይልም እንዴ ለማንኛውም ቀጠሮ ያዙልኝ አለ ምን አይነት ቀጠሮ የኔ አምላክ በሰማይ ያለ አምላክ ሚስጥር ገላጭ ስለሆነ ሚስጥር ሊገልጥ ስለሚችል እሱን እስከለምን እስከጸልይ ድረስ ትንሽ ጊዜ ስጡኝ አለ ከዛ የተላከው ኃላፊ እሺ ትንሽ ጊዜ ተሰጥቷል አለ ዳንኤል ጓደኞቹን ሰብስቦ ገባ መጸለይ ጀመረ እግዚአብሔር የሰማይን ሚስጥር ገለጠለት ከዛ ቀጠሮ ይደርሷል ውሰዱኝ አለ ንጉሱ ጋር ነገረው ህልሙን ምስል ነው አይደል ያየኸው አለ አዎ ምስል ነው ያየኸው እንደዚህ ረጅም ምስል ነው ያየኸው ጭንቅላቱ ራሱ ወርቅ ነው አለው አዎ ልጄ የሚል የለም ሄዳችሁ ዳንኤል ላይ እንዳትቋትኑ አይዟችሁ ግን አይዲያው እንደዛ ነው ኮንሴፕቱ እንደዛ ነው እዚህ ጋር ወርቅ አይደል ያየኸው ደረቱ ብራን ነበር አዎ ከዚህ በታች ብረታ ነበር አዎ ከዛ ግማሹ ሸክላ ግማሹ አዎ ይኸውልህ እሱ ምስል እንደዚህ ቆሞ ያለ አንዲት ድንጋይ ምንም እጅ ሳይነካ ተፈንቅላ ከተራራ መጣ ትንሽ ናት እኮ እግሩም መታችሁ እሺ ከዛ እንክትክት ወጣና ድፍቲቲቲ ጫርጎ አጠፋችሁ በቃ ያንን ምስል አዎ እሱ ማለት ያንተ መንግስት ነው ካንተ በኋላ ሌላ መንግስት ካንተ በኋላ ሌላ መንግስት ይመጣና መጨረሻ ግን ዘመን የማያልፍባት የማትወሰድ አንድ የእግዚአብሔር መንግስት የምትባላለች እሷ መንግስት መጣለች ጠቅላዩ አሸናፊዋ እሷ መንግስት ናት አለ አረ እባክህ አዎ ወይ ጉድ የዳንኤል አምላክ ሚስጥር ገላጭ ይገርማል አለና ዳንኤል ምዕራፍ 2 ምዕራፍ 3 ላይ ያንኑ ምስል ሰራና ለዚህ ላቆምኩት ምስል ታዲያ ከዚህ በላይ ወፈፈነት አለን ተነገረው እሺ አለ የዳንኤል አምላክ አለ ወዲያው እንዴት እንደዚህ ያደርጋል በቃ እንዲ ናቸው የአሕዛብ ነገስታቶች ካልተመለኩ ይላሉ በቃ ጉድጓድ ውስጥ ከተታለው እሳት ውስጥ ከተታለው አንበሳን ውስጥ ከተታለው በቃ እንደዚህ ነው የሚሉት ዮሐንስ በነበረበት ጊዜ ሮማውያን በጣም ዓለሙን ያን እንግዲህ ባቢሎናውያን ናቸው ዓለሙን የሚገዙት ከዛ ደግሞ ሮማውያን ናቸው ከዛ ደግሞ ግሪካውያን እንደዚህ ያለ እንትን ይቀጥላል እንትኑ ስለዚህ ሮማውያን በጣም ዓለሙን በሚገዙበት ሰዓት ዮሐንስን አንተ ነህ በአዲስ ትምርት ይሄ ኢየሱስ ክርስቶስ ያድናል ምናምን ይያልኩ ወንጌል እየሰበክ አገር ከተማውን ያጥለቀለክ ያለው ብለው ፍጥሞ በመትባል ደሴት አስረውታል አሁን ያኔ አሳስ ያጠምድና ብሎ የነካው ጌታ ከብሮ በአባቱ ቀኝ ተቀምጧል አይኖቹ በመድር ሁሉ ስለሚመለከቱ ያ ደቀ መዝሙሩ ዮሐንስ በምን አይነት ሲቹዌሽን ውስጥ እንዳለና እሱ ሲያገለግላቸው የነበሩ እነዛ 7 አብያተ ክርስቲያናት ምዕራፍ 2 እና ምዕራፍ 3 ላይ ራእይ ማለት ነው ያሉትን ቸርቾች የሚያልፉትን መከራ እስከ ሞት ድረስ በቃ ኢቭን አንቲፓስ ምናምን ሁሉ መስዋዕት ሆነዋል እንግዲህ ይሄንን ሁሉ የሚያይ ጌታ መልአኩን ጠራና ለዚህ ለተከታይ ለዮሐንስ ለደቀ መዝሙሬ ሂድና ቪዥን አሳየዋል ምን ላሳየው ሂድ የምታሳየው ቪዥን አለ እሺ አለ በፍጥሞ ደሴት ነው ያለው በጌታ ቀን ነው እሁድ ማለት ነው ጌታ የተነሳበት ቀን ማለት ነው የጌታ ቀን የአይሁድ ሰንበት ቅዳሜ ነው አሁን እኮ እሁድ የሆነበት እኮ ምክንያት ኢየሱስ በትንሳኤ በእሁድ ስለተነሳ ነው በሐዋርያት ዘመን ተቀይሮ ወደ እሁድ የመጣው የሰንበት ረፍታችን ያምልኳችን ማለት በጌታ ቀን ነው አውቀዋለሁ ቀኑን አለ ደግሞ ቪዥን ስታየው ቦታዋን ቀኗን ሰዓቷን አትረሷት ለምን የሰማይ መገለጥ ስለሆነ ማለት በጌታ ቀን በመንፈስ ነበርኩ ይላል መንፈስ ቅዱስ ተቆጣጥሮኝ ነበር ቅዠት አይደለም በትክክል ራእይ ነው ያየሁት ይላል ዮሐንስ በዛን ቀን ጌታ የላከው መልአክ መጣ ማን ነው ጌታ የላከኝ መልአክ ነኝ አለ ኤክስፒሪየንስ የለኝም እንደዚህ አይነት መልአክ የማናገር ምናምን ኦኬ እሺ ምንድነው አልኩት ማሳይህ ነገር አለ አለኛ መጀመሪያ ያየውን እዚህ ምዕራፍ 1 ቁጥር 12 ጀምሮ ላሳያችሁ ይሄንንም ማረጋው ለምንድነው የዮሐንስ ራእይ መጽሐፍ ለብዙ ሰው የጭራቅ መጽሐፍ የአውሬ መጽሐፍ የእባብ መጽሐፍ የዘንዶ መጽሐፍ የ666 መጽሐፍ ነው የሚመስለው የዮሐንስ ራእይ መጽሐፍ የበጉ መጽሐፍ ኢየሱስ እንዴት ድል እንደነሳና እንዳሸነፈ የታወጀበት ሰነዳችን ነው እንጂ የአውሬው መጽሐፍ አይደለም የዮሐንስ ራእይ መጽሐፍ ምናልባት ከዚህ በኋላ ዮሐንስ ራእይ መጽሐፍ የማንበብ አፒታይታችሁ እንዲከፈት ስለምፈልግ ነው ዛሬ ይሄን ቃል ማካፈላችሁ የድላችን መጽሐፍ ነው ክብር ለጌታ ይሁን ምን ፈራው ምን ሸሸው ምናምን አይነት መጽሐፍ አይደለም ይሄ ሲጀምር ራሱ ዘንዶ አየሁ አይደለም ይለው ዮሐንስ የከበረውን ኢየሱስን አየሁት ነው ታዲያ ይሄ የድል መጽሐፍ ነው እንጂ ያውሬ መጽሐፍ ነው አይደለም
አውሬ የለም ልላችሁ ምናምን አይደለም አውሬው ዘንዶ እባቡ ሁሉ የመጣው ሊሸነፍ ሊቀጠቀጥ እንጂ ሊያሸንፍ አይደለም ዮሐንስ ራእይ ምዕራፍ 1 ቁጥር 12 ጀምሮ እንደዚህ ይላል የሚናገረኝንም ድምጽ ለማየት ዞር አልኩ ዞርም ብዬ 7 የወርቅ መቅረዞች አየሁ በመቅረዞቹም መካከል የሰው ልጅ የሚመስለውን አየሁ ይላል ይሄ የሰው ልጅ የሚለው በዳንኤል ምዕራፍ 7 ቁጥር 13 እና 14 ላይ መከራ ሊቀበል ኢየሱስ ክርስቶስ ስጋ ለብሶ ከድንግል ማርያም ተወልዶ የሚመጣበትን አይነት አይደለም የዳንኤሉ የከበረውን ነው ዳንኤል የሚያየው ታዲያ ምንድነው የሰው ልጅ የሚለው ኢየሱስ በመድር ሲመላለስ ራሱን የሰው ልጅ ይል ነበር የሰው ልጅ ማን ይሉታል ነው አይደል እንደ ጴጥሮስ ነው የጠየቃቸው ምን ማለት ነው አምላክ ሰው ሆኖ ከድንግል ማርያም ተወልዶ ስጋ ለብሶ ሲመላለስ በመድር ሰፈር ሊያረግ መከራ ሊቀበል በኢሳይያስ 53 መሰረት ስለ በደላችን ስለ መተላለፋችን ስለ ኃጢአታችን ሊቆስል ደሙን ሊያፈስ የመጣበት አይነት አመጣጥ ነው እሱኛው የሰው ልጅ ይሄኛው ነው ፊልጵስዩስ ምዕራፍ 2 ዝቅ አለ ዝቅ ሊል የመጣበት የሰው ልጅ ማንነት አለው ሲከብርም ግን ከፍ ሲልም ግን ዳንኤል ምን ብሏል የሰው ልጅ የሚመስል በዙፋን ላይ ተቀምጦ አየሁት ይላል ዳንኤል የድሮ መጽሐፍ እኮ ማለት ነው እንግዲህ እሱ ነው የከበረውን ጌታ መጀመሪያ ምን አደረገ መልአኩ አመጣና መቅረዝ አየሁኝ አለ ምንድነው ይሄ ነገር ስል የሰው ልጅ የሚመስል ደግሞ አየሁ ይላል እርሱም እስከ እግሩ ድረስ ልብስ የለበሰው ደረቱንም በወርቅ መታጠቂያ የታጠቀ ነበር ይላል ለዮሐንስ ይሄ ደረት መደገፊያ ነበር በመድር ሲመላለስ ተጠግቶ ለመጠየቂያ ለማውሪያ ዝቅ ብሎ በመጣበት ሰዓት ከከበረ በኋላ ግን ያ ደረት ተቀይሯል አለ ክብር ለእግዚአብሔር ይሁን ለምን መከራ ሊቀበል መጣ መከራውን ተቀበለ ጨረሰ አብ ያለ ልክ ከፍ አደረገው ከስም ሁሉ በላይ ያለውን ስም ምን አደረገው ሰጠው ጉልበት ሁሉ ለዚህ ስም ይንበረከክ ዘንድ ይሄ የታተመ የተረጋገጠ የታወጀ የኢየሱስ ፖዚሽን ነው ወዶ እጅ መስጠት ነው እንጂ የኛ ፋንታ እሱ እንደሆነ አይቀየር ለመዋረድ ጊዜ ነበረው ለመክበርም ጊዜ አግኝቷል ስለዚህ ደረቱን ሳይው በወርቅ መታጠቅ እንዴ እያለ ነው ዮሐንስ ተመልከቱ አሁን ዮሐንስ ሲያገለግል ቆይቶ በስተርጅናው በሽምግልናው የቁም እስረኛ አድርገውት በፍጥሞ ደሴት ኮንፊውዝድ ነው ወይ ጉድ ጌታን አገልግሎም እንደዚህ አይነት ሲቹዌሽን ውስጥ ራስን ማግኘት አለ ይገርማል በሚልበት ሰዓት ዳውን እንዳይሆን ዮሐንስ ተስፋ እንዳይቆርጥ ገብቷቸዋል ግራ እንዳይጋባ የተከላቸውንም ቤተክርስቲያናት የሚያገለግላቸውንም አማኞች እንዲያበረታታ ቪዥን አሳየው አለ ጌታ መልአክ ላከና አያችሁ ብድቅ እንዲል ማለት ነው ክብር ለጌታ ይሁን ያ ደረት እንዲል እኮ ነው ያ ተጠግቼ ሳዋራው የነበረው ለኔ ሲል ወርዶ ነው ለካስ ለኔ ሲል ስጋ ለብሶ ሰው ሆኖ ነው ለካስ እንደዛ ተጠግቼ ሳዋራው የነበረው እንጂ እሱ የከበረ ነው ለካ ደረቱን በወርቅ የታጠቀ ነው ያየሁታል ክብር ለኢየሱስ ይሁን ራሱና የራሱ ጠጉርም እንደ ነጭ የበግ ጠጉር እንደ በረዶም ነጭ ነበሩ ነጭ የቅድስና ምልክት ነው የንጽህና ምልክት ነው ርኩሰት የሌለበት ማለት ነው ንጹህ ሆኖ አየሁት አይኖቹም እንደ እሳት ነበልባል ነበሩ እንዳየ የማይፈርድ ልጥፍ የማያረግ ሰው ላይ አመንዝራዋን ሴት እንቀሽቅሻው አምጥተው ይሄው ፍረድባት ሙሴ ቢሆን ይሄኔ በድንጋይ ተወግራ ከናንተ ኃጢአት የሌለበት እስቲ ድንጋይ አንስር ለካ ነገሩ ሁሉ ውሸት ነው እንደዛማ ካልክ እኔም ከሷም የባስኩ ነው ሂድ ብቻዋን ቀረች ከሳሾችሽ ወዴት አሉ አሮን የት እንዳሉ አላቀም እኔም አልፈርድብሽ ደግመሽ ግን ኃጢአትን አትስሪ ብሎ የሚገላግል አይኖቹ እንደ እሳት ነበልባል ነበሩ ማለት እንዲንቦለቦላሉ ብቻ አይደለም ጻድቅ ፈራጅ ነው ይሄ ጌታ አይኑ እንዳየች አትፈርድም ጆሮም እንደሰማች አትበይንም እግሮቹም በእቶን የነጠረ የጋለ ናስ ይመስሉ ነበር ድምጹም እንደ ብዙ ሆጅ ድምጽ ነበር በቀኝ እጁም 7 ከዋክብት ነበሩት አፉም በሁለት ወገን የተሳለ ስለታም ሰይፍ ወጣ ፊቱም በኃይል እንደሚበራ እንደ ፀሐይ ነበር ዳንኤል ያየውን ዳንኤል ምዕራፍ 7 ላይ በራእይ አየሁት የሚለውን ይሄን የሰውን ልጅ ቁልጭ አድርጎ ዮሐንስም አየው ምዕራፍ 2 እና ምዕራፍ 3 ላይ ዮሐንስ አለው ጌታ ዮሐንስ አለው በመልአኩ በኩል እነዛን የምታቃቸውን በትንሹ እስያ ያሉትን 7ቱን አብያተ ክርስቲያናት እንደዚህ በላቸው ብሎ መልእክት ላከለት ለሎካል ቸርች ጌታ አይኑ ተከፍቶ ያያል አሁን ሰው ቤተክርስቲያንን እንደፈለገ ሊላት ምናምን ይችላል ባለቤቷ ምን ይላል ነው ትልቁ ጥያቄ የቤተክርስቲያን ራስ የሆነው
እሷ ደግሞ አካሉ የሆነች ጌታ ኢየሱስ ክርስቶስ እያንዳንዲቷን አጥቢያ እንደማይ ታውቃላችሁ። አሁን አንዳንድ ሰው የሚመስለው ዩኒቨርሳል ቸርችን ብቻ የሚያይ ይመስለዋል ጌታ። ዩኒቨርሳል ቸርች ማለት ከኛም ዘመን በፊት የነበሩ አማኞች እኛንም ጨምሮ ከዚህም ትውልድ በኋላ ሌላ ትውልድ የሚቀጥል ከሆነ እንደገና ደግሞ እሱን ሁሉ ጨምሮ ዘመን የማይገድበውን ሁሉም ዘመን የኖሩትን ስፍራ የማይገድበውን በዓለም ሁሉ ያሉትን አማኞች ጨምሮ ዩኒቨርሳል ቸርች ትባላለች እሷ። በክርስቶስ ኢየሱስ ያመኑ አማኞች በሙሉ ያሉባት እሷ ዓለም አቀፋዊት ቤተክርስቲያን ትባላለች። ለምሳሌ ማቴዎስ 16 ላይ ቤተክርስቲያኔን በዚች አለት ላይ እመሰርታለሁ ሲል የቷን ቤተክርስቲያን? አንዲትን አጥቢያ አይደለም፣ ዩኒቨርሳል ቸርችን ነው የሚያወራው። ማቴዎስ 18 ላይ ግን ሄዳችሁ ወንድምህ ችግር ቢፈጥር ካንተ ጋር ቢበድልህ አናግረው፣ እምቢ ካለ ሁለት ሰው ጨምረህ አናግረው፣ እምቢ ካለ ለቤተክርስቲያን ንገር ማለት ዩኒቨርሳል ቸርች አይደለም፣ ሎካል ቸርች ናት እሷ። እኔ ወንድሜ ቢጋጨኝ አናግረዋለሁ፣ እምቢ ቢል ሁለት ጓደኞቼን ይዤ አናግረዋለሁ። ከዛ ውጪ ለዩኒቨርሳል ቸርች በምንድን ነው የምናገረው? ወንድሜ ያስቀየመኝ ነው ዩኒቨርሳል ቸርች ወይ ስሚ። አጥቢያ ቤተክርስቲያን ያሉ መሪዎች ጋር ይዘኸው ቅረብ ነው። መጽሐፍ ቅዱስ ስለ አጠቃላይ ስለ ዓለም አቀፋዊቷን ቤተክርስቲያን ይናገራል፣ ስለ አጥቢያም ቤተክርስቲያን ይናገራል። አሁን ዮሐንስ ራእይ ምዕራፍ 2 እና ምዕራፍ 3 ላይ ጌታ ኢየሱስ ክርስቶስ ለዮሐንስ በመልአኩ በኩል ምንድነው ያሳያሉ? በሰምርኔስ ላለች አጥቢያ ቤተክርስቲያን ይላል። ቤተክርስቲያን ባለቤት አላት፣ በደንብ አይኑን ተክሎ የሚከታተላት ማለት ነው። በሎዶቅያ ላለች ቤተክርስቲያን፣ በኤፌሶን ላለች ቤተክርስቲያን፣ በጴርጋሞን ላለች ቤተክርስቲያን፣ በፊላዴልፊያ ላለች እያለ ለሰባት ዮሐንስ ላገለገላቸው አጥቢያ ቤተክርስቲያናት የቤተክርስቲያን ራስ የሆነው ይሄ አየሁት የሚለው ደረቱን በወርቅ መታጠቂያ የተጋ አይኖቹ እንደ ነበልባል የሆኑ እግሩ እንደ በቃ ነጭ የሆነ ጸጉሩ እነዚህ ሁሉ ያየሁት እሱ አጥቢያ ቤተክርስቲያን ውስጥ የሚሆኑትን ነገሮች ሁሉ እከታተላለሁ፣ ፕሬዘንሴ አለ። በሰባቱ መቅረዞች መካከል የሚመላለስ እኮ ነው የሚለው። አሁን ለፍጥረታዊ ሰው በእኛ መካከል ኢየሱስ ወክ እንደሚያደርግ ለማመን በጣም ይከብደዋል። እኛ ግን እናውቃለን። ክብር ለጌታ ይሁን። እኛ እናውቃለን፣ ወክ እንደሚያደርግ እናውቃለን። እንደሚመላለስ በመካከላችን በተለያየ ጸጋ ስጦታ ኦፕሬት እንደሚያደርግ በደንብ እናውቃለን። ክብር ለኢየሱስ ይሁን። አለሁ አለ ኢየሱስ። በሎካል ቸርች ውስጥ አለሁ አለ። ሰው ይመስለዋል የሆነ ቦታ ቤተክርስቲያን ሲተከል ምናምን የእንትና ቸርች እንትና አይደለም፣ የጌታ የኢየሱስ ክርስቶስ ቤተክርስቲያን ናት። አይኖቹ በደንብ ያሉ፣ ከዛ መመስገን ባለባቸው ነገር ያመሰግናል ጌታ። ድካምህን አቃለሁ በለው፣ እንትንህን አቃለሁ፣ ትግስትህን አቃለሁ፣ የምትከፍለውን ዋጋ አቃለሁ። ስለዛ ምስጋና ያቀርባል። ከዛ ደግሞ ያለ ችግር ካለ ደግሞ ይጠቁማል ይሄ ጌታ። እንትንና እንትን የምነቅፍብህ ነገር አለ፣ ይሄኛውን ነገር አስተክ እንደዚህ አይነት የስተት ትምህርት ኮምፕሮማይዝ አድርገሃል፣ ትክክል አይደለም፣ ይሄንን አቋም ያዝ፣ እንደዚህ አድርግ። ዋርኒንግም አለው የሚገርማችሁ። ይሄን ባታረግ ደግሞ መቅረዙ ምን አደረገው? ወስዳል። ይሄን ያህል አታችድ ነው ጌታ ኢየሱስ ክርስቶስ ከአጥቢያ ቤተክርስቲያን ጋር በጣም አይኖቹ በቃ በትኩረት የሞተላት ናታ። ደም እኮ የፈሰሰላት እኮ ናት። አሁን ብዙ ጊዜ የሰዎችን ፍቅር የምንለካበት መንገድ አለ። እንትና እኮ በጣም ይወደኛል፣ በምን አወቅሽ? እንትን ሰጠኛ። እንትናም ትወደኛለች፣ በምን አወቅሽ? እንትን አረገችልኛ እንላለን። ኢየሱስ ቤተክርስቲያንን እንዴት እንደወደደ ወይም እኛን አማኞችን እንዴት እንደወደደን ለማወቅ ልመልሳችሁና ምዕራፍ 1 ቁጥር 5 ላይ እንደዚህ የሚል ቃል አለ። ለወደደን ከኃጢአታችንም በደሙ ላጠበን ይላል። ለወደደን ከኃጢአታችንም በደሙ ላጠበን። የኢየሱስ ፍቅር የተገለጠው ገንዘብ በመስጠት አይደለም። ማንም ሊያረግልን የማይችለውን ያደረገልን ኢየሱስ ብቻ ነው። የሰው ልጅ ትልቁ ችግር አለመማር ይመስለዋል። ሰው አለመማር ጥሩ ነው ልላችሁ አይደለም። መሀይምነት ይውደም፣ ድሮም መፈክሩ ይሄ ነው። መሀይምነት አሁንም ይውደም፣ ምንም ስለማይጠቅም ማለት። ግን የሰው ልጅ ዋና ችግር መሀይምነት አይደለም። የሰው ልጅ ትልቅ ችግር ድህነት ይመስለናል። ድህነትም ጥሩ አይደለም፣ ይቅርብን፣ ይልቀቀን ድህነት። ግን ዋና የሰው ልጅ ችግር ድሃ መሆን አይደለም። የሰው ልጅ ዋና ችግር ኃጢአት ነው። ኃጢአት እንዴት ነው የሚፋቀው ነው። የኃጢአት ፔናልቲን ማን ነው የሚከፍልልን ነው። ለዚህ ነው ለወደደን ከዛስ በደሙም ኃጢአታችን ላጠበን ይላል። ብቸኛ መድኃኒት የኢየሱስ ደም ብቻ። የሰው ልጆችን ትልቅ እንቆቅልሽ ይሄ ከኃጢአት እንዴት ነው በቃ የኃጢአት ደሞዝ ሞት ስለሆነ ከሁለተኛው ሞት ከዘላለም ሞት እንዴት ነው የምንተርፈው ስንል መጽሐፍ ቅዱስ ምንድነው የሚያስተዋውቀን? የፈሰሰልህ ደም አለ።
ደም ሳይፈስ ስርየት ስለሌለ አንድ ንጹህ ደም ፈሷል እሱም የኢየሱስ ክርስቶስ ደም ነው ስለዚህ ዮሐንስ ራእዩን ሲያሳየው መልአኩ ምንድነው የሚለው ለወደደን 300 ሺህ ብር ለሰጠን አይደለም ይስጠን ሰው ይስጠን ምንም ክፋት የለውም ይስጠን ለወደደን ብሎ በደሙም ከኃጢአታችን ላጠበን ሁሉንም ሃይማኖቶች ያቸው ሁሉንም ከክርስትና ውጭ ያሉትን በሙሉ ያቸው ትልቁ አንኳር ልዩነታችንን ላሳያችሁ እኛ ማንንም በስራው አይጸድቅም ብለን ገብቶን መንፈስ ቅዱስ ይሄን አብርቶልን በኢየሱስ ክርስቶስ በማመን ነው ሰው የዘላለም ሕይወት የሚያገኘው የሚለውን ሙጭጭ ብለን ይዘናል ሌሎቹ እምነቶች ጋር ሄዱ እንዴት ነው የሚዳነው ስትሉት እንትን ካረክ ትድን ይሆናል ነው ገና ራሱ እርግጠኝነትም የለም ትድን ይሆናል የሁሉም ሃይማኖቶች ትምህርት ምንድነው ቢጉድ ነው በተቻለህ መጠን ቢጉድ በተቻለህ መጠን መልካም ሁን ነው ክርስትና እዚህ ውስጥ የለበት በምንም ተአምር ቢጉድ ተብለህ ጉድ አትሆንም አንተ ያኛውን ጉድ ያማርኛውን ጉድ እንሆን ይሆናል እንጂ በምንም ተአምር አይሆንም እኛ መልካም በመሆን ምንተርፍ ከሆነ ምን ጸድቅ ከሆነ ጌተሰማኔ ተንበርክኮ አባቱን ሲለምን ኢየሱስ ለምን አልመለሰለትም አባቶይ ብትወደስ እቺ ጽዋ ከኔ ትለፍ ከባድናት እቺ ጽዋ ከባድና ልጠጣት ትከብደኛለች ግን ያንተ ፈቃድ እንጂ የኔ ፈቃድ አይሁን ሲል አባቱ የመጨረሻውን ጸሎት ነው የሚሰማው የመጀመሪያውን አይሰማው ሶስት ጊዜ ለመነ ብትወደስ እቺ ጽዋ ከኔ ትለፍ ከባድናት እቺ ጽዋ ግን ያንተ ፈቃድ እንጂ የኔ ፈቃድ አይሁን ደገመ ሶስተኛ ሲጠመቅ እኮ ድምጽ መጥቶለታል የምወደው ልጄ ይሄ ነው ብሎ እኮ መጥቶለታል የመገለጥ ተራራ ላይ እኮ ሶስቱን ደቀ መዛሙርቱ ይዞ ሲወጣ የምወደው ልጄ ይሄ ነው እሱን ስሙት ሙሴም አይደለም ሙሴ ስለሱ ነበር የተናገረው ኤልያስም አይደለም ኤልያስም ነቢያትን ወክሎ ስለሱ ነው የተናገረው አሁን የሙሴም ዳይሬክሽን ወደ ኢየሱስ ነው የኤልያስም ወደሱ ነው ታዋቸው ሙሴና ኤልያስን ጨርሰዋል ሚሽናቸውን እሱን ስሙት የሚል ድምጽ እኮ በተራራ ላይ መጥቶለታል ምን ነው ጌተሰማኔ ድምጽ አይመጣም ሶስት የተጸልየው አባቱ ፊቱን አዙሮበት ለምን ስለኛ ኃጢአት አድርጎታል ኢየሱስን ኃጢአትን ማየት አይችልም ፊቱን አዙሮበታል ስለዚህ የአባቱ ፈቃድ ምን እንደሆነች ስላወቀ ደቀ መዛሙርቱን ድምጽ እንኳን ባይመጣለት በራሱ አውቆ ሰዓቲቱ ደርሳለች ኑ እንሂድ ብሎ በቀራንዮ መስቀል ላይ ስለኔና ስለናንተ ደሙን አፈሰሰ ኢየሱስ የወንጌል የመጽሐፍ ቅዱስ ትምህርት ምንድነው ቢጉድ አይደለም ታዲያ ምንድነው ኃጢአተኛ ነህ ድብና አርገህ እመን ከዛስ ምን ይሻለኛል ስትል የሚሻለህም ደሙን ንጹህ ደሙን ያፈሰሰልህ ኢየሱስ ክርስቶስ ያንተ መድኃኒት ነው ስትባል አሜን ብለህ ተቀበል ይሄ ነው የቤተ ክርስቲያን መልእክት ቢጉድ አይደለም የቤተ ክርስቲያን መልእክት በምን አቅሜ ነው እኔ ጉድ መሆን እሱን ከተቀበልን ህይወታችንን ለሱ ከሰጠን በኋላ በመንፈስ ቅዱስ ኃይል ህይወታችንን እየቀደሰው መቀደስ ማለት ለእግዚአብሔር መለየት ነው ሌላ ነገር እንዳይመስላችሁ ጌታን ከተቀበልን ጊዜ ጀምሮ ይሄው ለእግዚአብሔር እየለየን ነው ክብር ለሱ ይሁን በመንፈስ ቅዱስ አሰራር ራሱ እየቀደሰን ይሄዳል እንጂ ቤቱ ገብተን ጉድ ማለት ከጀመርን በኋላ ባስቆጠርነው አይደለም የምንጸድቀውኝ ፍቅሩ ነው እንዲሚያረጋን ለምን ታገለግላለህ ካላችሁኝ ዲዘርቭ ስለሚገባው ይሄ ጌታ በፍጹም ልድን የማይገባኝን ሰው አድኖ ስላስደነቀኝ ህይወቴን ኮሚት አደረኩኝ በቃ ሰጣሁት ማለት ነው ስለዚህኛ ሰርፕራይዝ ነው ተገርመን ነው ራሳችንን ሰተን የምናገለግለው እንጂ ቢቆጠርልን ብለን አይደለም ያስቆጠረልን አለ ይሄ ነው ወንጌል ስለዚህ ጓደኛው የነበረው ኢየሱስ ለዮሐንስ ከብሮ በአባቱ ቀኝ ተቀምጦ ያያል ዮሐንስን ያያዋል ደቀ መዝሙሩን አጥቢያ ቤተ ክርስቲያናትን ያያል መልአኩና አለው ቪዥን አሳየው ለዚህ ለባሬ እንዲበረታታ ሰባቱ አብያተ ክርስቲያናት እንዲበረታቱ ንገረው በፍጹም ኮምፕሮማይዝ ማድረግ በሌለባት ነገር አጥቢያ ቤተ ክርስቲያን ኮምፕሮማይዝ ስታረግ ጌታ መልእክት ያመጣል አስተካክል በለው የዚህም ቤተ ክርስቲያን መሪ በኤፌሶን ላለው መልአክ በእንትን ላለው መልአክ ሲባል አሁን አንዳንዶቻችሁ እንደ ገብርኤል እንደ ሚካኤል ይመስላችኋል አይደለም የቤተ ክርስቲያኑን መሪ ነው መልአክ ማለት ሜሴንጀር መልእክተኛ ማለት ነው አሁን ለዮሐንስ ራእይ የሚያሳየው ዮሐንስ አንድ ላይ ተገለጠው ልክ ነው መልአክ ነው እንደነ ገብርኤል አይነት መልአክ ነው በኤፌሶን ቤተ ክርስቲያን ላለው መልአክ ሲል ግን መሪውን ማለት ነው የቤተ ክርስቲያኑን መሪ ለምን ኃላፊነት እሱ ላይ ነው ያወደቀው ሜሴንጀር መልእክተኛ ማለት ነው የቤተ ክርስቲያን መሪ ምንድነው የእግዚአብሔር መልእክተኛ ነው አሁን ወንድማችን ጥቤ ምንድነው ካላችሁኝ እግዚአብሔር ተገለጠለት ነካው አናገረው
በቃ እግዚአብሔር ራእይ ሰጠኝ ብሎ ተነሳ ይሄው እዚህ ጋር ደርሷል ክብር ለእግዚአብሔር ይሁን ስለዚህ ሂዝ ሪስፖንሲብል በዚህ ለሚካሄደው ነገር ሁሉ ማለት ነው ለምን እግዚአብሔር ተገልጦልኛል አሳይቶኛል ነግሮኛል ወንጌል ገብቶኛል ይሄው ስላለ መልእክት ይመጣል ማለት ነው ለሱ ስለዚህ ለሰባቱ አብያተ ክርስቲያናት በዚህ ላለው መልአክ ሲል ለመሪው ማለት ነው ለቤተ ክርስቲያኑ መሪ ማለት ነው ስለዚህ ስለ ሰባቱ የተነገረውን ልጨርስና ትልቁ ነገር እነዚህ ሰባቱ አብያተ ክርስቲያናት ላይ ምንድነው ዋናው እንድንይዝ የፈለከው ካላችሁኝ የቤተ ክርስቲያን ራስ የሆነው ኢየሱስ ክርስቶስ እያንዳንዷን አክቲቪቲ አይኖቹ ታያለች ክብር ለጌታ ይሁን ማለት ሁሉን የሚያየውን ስራ እንድንሰራ ራሱ መታመናችን በጣም አስደናቂ ነገር ነው እኛ አሁን ሰው ሆነን አስቡት እስቲ እግዚአብሔር አምኖን ማለት ነው በቃ ምዕራፍ 4 ቪዥኑ shift አደረገ እንዴት ነው shift ያደረገው እስካሁን ምዕራፍ 1 ምዕራፍ 2 ምዕራፍ 3 በመድር ስለነበረው ስለ ሰባቱ አብያተ ክርስቲያናት ጉዳይ ነበር የሚያየው አሁን ግን shift አደረገና ሰማይ ተከፈተ ይላችኋል ዮሐንስ ዋው መልአኩን shift አድርጋለሁ አሁን ቪዥኑን ሰማይን አሳየዋለሁ ይሄ እኮ ቀላል ነገር እንዳይመስላችሁ ሰው በመድር ስለሚሆን ነገር እንኳን ካየ እንዴት ነው ቦስት የሚያደርገውና በጣም እንትን የሚያደርገው ሰማይ ተከፍቶ ነው ያየው ዮሐንስ ምዕራፍ 4 ከዚያ በኋላም አየሁ እነሆም በሰማይ የተከፈተ ደጅ እንደ መለከትም ሆኖ ሲናገረኝ የሰማሁት ፊተኛው ድምጽ ወደዚህ ወጣና ከዚህ በኋላ ሊሆን የሚያስፈልገውን ነገር አሳይሃለሁ አለ እስካሁን ስለ ሰባቱ አብያተ ክርስቲያናት አሳይቻለሁ አሁን shift አድርጓል ቪዥኑ አለ ወይ ጉድ አለ ዮሐንስ ጭራሽ የሰማይ ደጅ ተከፍቶልኝ የሚገርም ነገር ነው እስቲ ምንድነው የሚሆነው አለና አየሁ ሰማሁ ነው እንግዲህ ከዚህ በኋላ ቁጥር 2 ወዲያውም በመንፈስ ነበርኩ በጣም ደስ የሚለኝ ነገር ይሄ ነው ምዕራፍ 1ም በመንፈስ ነበርኩ ይላል ይሄም በመንፈስ ነበርኩ ምን ማለት ነው ቅዠት አይደለም የቀጠለ ቪዥን ነው አለ በመንፈስ ነበርኩ እነሆም ዙፋን በሰማይ ቆሟል በዙፋኑም ላይ ተቀማጭ ነበር ተቀምጦም የነበረው በመልኩ የኢያስጲድንና የሰርዲዮን እንቁ ይመስል ነበር እነዚህ ማቴሪያሎች ከንጽህና ከኳሊቲ ጋር የተያያዙ የሚታወቁ ማቴሪያሎች ናቸው በዛን ጊዜ በመድር ላይ ማለት አሁን እምነበረድ እንቁ ወርቅ ምናምን እንደምንለው እነሱም ነበራቸው እንደ ነው የሚለው ዮሐንስ እዛ ያየኋቸው ነገር በጣም ፒውር ምንላቸው ንጹህ ክሊር ምንላቸው አይነት ማቴሪያሎች ነገር አየሁኝ እዛ ዙፋን አየሁ በዙፋኑ ላይ ተቀማጭ ነበር ከዛ በመልኩም ኢያስጲድንና ሰርዲዮን እንቁ የሚመስል ነበር በመልኩም መረግድን የመሰለ ቀስተ ደመና በዙፋኑ ዙሪያ ነበር ይላል ራእዩ ቪቪድ በጣም ግልጽ መሆኑን የምታውቁት ምንድነው የሆነ ዙፋን ይመስላል ዙሪያውም በደንብ አልገባኝ እንጂ ምናምን አይደለም ጥርት ያለች ራእይ ነው ያየው በዙፋኑ ላይ ተቀማጭ ነበር በጣም በቃ ውብ ነበር ሁሉ ነገር ማየው በዙፋኑ ዙሪያ ልክ እንደ ቀስተ ደመና የሚመስል ነገር አየሁ ይላል ይሄንን እኮ ሕዝቅኤል ምዕራፍ 1 ቁጥር 28 ላይ ሕዝቅኤል አይቶታል ምን ገረመህ በሉኝ መጽሐፍ ቅዱስ ውስጥ ሰማይ ተከፍቶ አየሁም ቢሉ ሰዎች ዝብርቅርቅ ያለ ነገር አላዩም አንድ አይነት ነገር ነው ያዩት ሕዝቅኤል ምዕራፍ 1 ቁጥር 26 እስከ 28 ብትመለከቱ እግዚአብሔር ራእይ ያሳየኝ አይኔን ከፈተው ሰማይ ተከፍቶ አየሁ አለ እሺ ምን አየ ሲባል በዙፋኑ ዙሪያ እንደ ቀስተ ደመና የሚመስል ነገር አየሁ ይሄው ዮሐንስ ደገመው ይሄ ነው መጽሐፍ ቅዱስ ማለት መጽሐፍ ቅዱስ እርስ በርሱ ይስማማል እንጂ አይጋጭም ዳንኤል የሰው ልጅ የሚመስል አየው አለ ዳንኤል 7 ላይ ይሄው ዮሐንስም አየው ቁጥር 4 በዙፋኑ ዙሪያም 24 ዙፋኖች ነበሩ ዳንኤል 7 ላይ ይሄን ታገኙታላችሁ ዳንኤል አይቶታል ይሄን 24 ዙፋኖች ነበሩ በዙፋኖቹም ላይ ነጭ ልብስ ለብሰው በራሳቸውም የወርቅ አክሊል ደፍተው 24 ሽማግሌዎች ተቀምጠው ነበር ነጭ ልብስ በዮሐንስ ራእይ ላይ እንኳን ወደ ኋላም ብትሄዱ ምዕራፍ 3 ላይ አለ ወደፊትም ብትሄዱ ምዕራፍ 7 ላይ አለ ነጭ ልብስ የቅድስና ምልክት ነው እነዚህ እነማን ናቸው ስለው ራእዩን የሚያሳየኝን መልአክ ይላል ዮሐንስ ምዕራፍ 7 ላይ እነዚህ ከታላቁ መከራ የመጡ ልብሳቸውን በበጉ ደም አጥበው ያነጹ ናቸው ይላል ደም ልብስ ሲያነጻ ደም ልብስ ያቆሽሻል እንጂ ያነጻል እንዴ እስከዛሬ የምናቀው ደም ሁሉ ልብስ አቆሻሽ ነው አንድ ደም ብቻ ልብስ ያነጻል እሱም የበጉ ደም ክብር ለኢየሱስ ይሁን ነጭ ልብስ ለብሰው አየዋቸው 24ቱን ሽማግሌዎች ይላል አዎ ሰማይ ሲከፈት እንዲህ ነው የሚታየው ስለዚህ ይሄ መጽሐፍ የድል ሰነዳችን እንጂ ያወሬ መጽሐፍ አይደለም የምናመልከው አምላክ እውነተኛ አምላክ መሆኑን ማረጋገጫ የምናገኝበት መጽሐፍ እንጂ ምንሸሸው ምንፈራው መጽሐፍ መሆን የለበትም ዮሐንስ ራእይ መጽሐፍ ቁጥር 5
ከዙፋኑም መብረቅና ድምጽ ነጎድጓድም ይወጣል ይላል yes የእግዚአብሔር ፕሬዘንስ ባለበት ትክክሉ ይሄ ነው ዘጸአት 19 ላይ ሙሴ ሕጉን ሊቀበል ሲል ህዝቡ ራሱ ፈርቶ ከስር ሆኖ እዛ ተራራ ላይ ነጎድጓድ ነበር ጢስ ነበር ድምጽ ነበር ኤግዛክትሊ እሱን ያየው አሁን ዮሐንስም ተመጥቶ ላይት ነው ቀለል ያለ ነው በዙፋኑና በአራቱ ሽማግሌዎች ምናምን ዙሪያ ያየውት ነገር ኖ የእግዚአብሔር ፕሬዘንስ የቅድስና ፕሬዘንስ ስለሆነ ኮንሱም የሚያደርግ ነው ይበላል እኮ የቅድስናው እኮ እንዴ አሁን መጽሐፍ ቅዱስ ላይ እግዚአብሔር አንዳንዴ እንደ ሰው ሆኖ ይገለጥላቸዋል በብሉይ ኪዳን ዘመን አንዳንዴ እንደ መልአክ ማነህ ሲሉት ስሜ ምን ይሰራልሃል ምናምን ይላቸዋል ለነሱ ብሎ እኮ ነው በሙሉ ክብሩ ቢገለጥ ይተርፋል እንደ ሰውየው ራሱ አይተርፍም እኮ ላንተ ብዬ ነው ለነሱ ብሎ ቀለል ያደረገ አንዴ መልአክ መስሎ ይመጣል አንዴ ሰው መስሎ ይመጣል አንዴ ጀርባውን ያሳያቸዋል ምናምን እና እነሱ አሳየኝ አራት ተርፍም ላንተ ብዬ ነው ከዙፋኑም መብረቅና ድምጽ ነጎድጓድም ይወጣል በዙፋኑም ፊት 7 የእሳት መብራቶች ነበሩ እነርሱም 7ቱ የእግዚአብሔር መናፍስት ናቸው አንዳንዱን ራሱ ዛው ይፈታዋል አንዳንዱን አይነግረንም በዙፋኑም ፊት ብርሌ የሚመስል የብርጭቆ ባህር ነበር ይላል ከዙፋኑ ፊት ለፊት መስታወት አይነት የሆነ ወይ በረዶ ይሰራ አይነት እንትን ባህር ነው መመለከተው ይላል እሱን ሳየው የመጣልኝ የብርሌ ንጽህና ነው ይላል አሁን እንግዲህ አንዳንድ ሰው አሁን ብርሌ ሲል ጠጅ ነው ትዝ የሚለው እዚህ ጋር የመጣው በፍጹም ከዛ ጋር በመያያዝ አይደለም ከንጽህናው ጋር በጣም ትራንስፓረንት ከመሆኑ የሚያሳይ አይነት ልክ መስታወት ሆኖ እንደዛ አይነት ባህር ከፊት ለፊቱ አየሁ ይላል በዙፋኑም መካከል ዙፋኑን አይቶታል ዙፋኑ ላይ ተቀመጠው ነው በዙሪያው አይቶታል አሁን ደግሞ መካከልና ዙሪያ ገባውን ሁሉ ክሊር ቪዥን መሆኑን ነው የሚያሳየው መልአኩ እንዲህ ብጭቅ ያለች ራእይ አይደለም ያሳየው ሙሉ ነው ያሳየው በቃ በደም አየሁኝ በዙፋኑም መካከል በዙፋኑም ዙሪያ በፊትና በኋላ አይኖች የሞላቸው 4 እንስሶች ነበሩ ፊተኛው እንስሳ አንበሳን ይመስላል ሁለተኛው እንስሳ ጥጃን ይመስላል ሶስተኛው እንስሳ እንደ ሰው ፊት ነበረው አራተኛው እንስሳ የሚበረውን ንስር ይመስላል አራቱም እንስሶች እያንዳንዳቸው 6 ክንፎች አላቸው በዙሪያቸውና በውስጣቸውም አይኖች ሞልተውባቸዋል እነዚህ 4 እንስሶች ትንሽ ግራ ያጋባሉ ማለት አንዱ አንበሳ ነው የሚመስለው አንዱ ጥጃ ነው የሚመስለው አንዱ ንስር ነው የሚመስለው አንዱ የሰው ልጅ ነው የሚመስለው ይላሉ ሰው ይመስላል ይላል ብዙዎች የሚስማሙበት ዓለም 4 ዳይሬክሽን ነው ያለው በአራቱም ዳይሬክሽን ያለውን ነገር ዓለምን በአጠቃላይ ለማሳየት ነው ተብሎ ይታመናል ይመስላል ነው የሚለው ኤግዛክትሊ አንበሳ አለ ማለት አይደለም ይመስላል ግን አንበሳን የሚመስል አየው ሰውን የሚመስል ንስር ደግሞ 6 ክንፍ ሁሉም ነበራቸው ኦኬ አሁን ከዚህ በኋላ ነው እንግዲህ ነገሩ የሚመጣው ለዮሐንስ ለምንድን ነው ሰማይ ተከፍቶ ይሄንን ማየቱ ለምን አስፈለገ ለዮሐንስ ካላችሁኝ ያገለገልከው ጌታ ያመለከው ጌታ አንተና እነዛ አብያተ ክርስቲያናት የምድር ጉዟችሁን ስትጨርሱ ጆይን የምታደርጉት ክለብ ወይም ግሩፕ ይሄ ነው እዚህ አምልኮ ውስጥ ነው የምትገባው እዚህ ልትገባ ካልቀረልህ እዚሁ ጀምር አምልክ ትክክለኛውን አምላክ ይዘሃል አንተ ህይወት ሲያበቃ ወይኔ ጉዴ አትልም ወይኔ ጉዴ ኢየሱስ ላይ አርፎልሃል ስለዚህ ይሄንን ቪዥን ሲያሳየው ምን ሊያደርገው ነው ዮሐንስን ኢንከሬጅ ሊያደርገው ነው በፍጥሞ ደሴት እንደታሰርክ አትቀርም ስትሞት እዚህ ክለብ ውስጥ ነው እዚህ ግሩፕ ውስጥ ነው ጆይን የምታደርገው እውነተኛውን አምላክ ነው አንተ ያመለክ ያለው ብሎ ነው ሰማይ ተከፍቶ እንዲታየው ያደረገው ምን አረጉ እነዚህ 4 እንስሳቶች ይሄው ቅዱስ የነበረውና ያለው የሚመጣው ሁሉንም የሚገዛ ጌታ አምላክ እያሉ ቀንና ሌሊት አያርፉም እንስሶቹም በዙፋኑ ላይ ለተቀመጠው ከዘላለም እስከ ዘላለም በሕይወት ለሚኖረው ለእርሱ ክብርና ውዳሴ ምስጋናን በሰጡት ጊዜ 24ቱ ሽማግሌዎች በዙፋን ላይ በተቀመጠው ፊት ወድቀው ከዘላለም እስከ ዘላለም በሕይወት ለሚኖረው እየሰገዱ ጌታችንና አምላካችን ሆይ አንተ ሁሉም ፈጥረሃልና ስለ ፈቃድህም ሆነዋልና ተፈጥረውማልና ክብር ውዳሴ ኃይልም ልትቀበል ይገባሃል እያሉ በዙፋኑ ፊት አክሊላቸውን ያኖራሉ ዮሐንስ ምን እንደሚል ታውቃላችሁ ይሄን ራእይ ሲጽፍ ለኔም ለሰባቱም አብያተ ክርስቲያናት ከዛም በኋላ እኛን ጨምሮ ይሄን ለሚያነብ ሁሉ የምታገለግለው ጌታ የምታመልከው አምላክ በአራቱ እንስሳቶች በ24ቱ ሽማግሌዎች ቀንና ሌሊት ሳያርፉ የሚመለክ የከበረ ምጡቅ የሆነ ቅዱስ የሆነ ልዩ የሆነ ትክክለኛ
ትክክለኛ አምልኮ ዲዘርቭ የሚያደርግ ይገባሃልና ለማይገባው አይደለም እነሱ የሚሰግዱ ይገባሃልና ብለው እየሰገዱ ነውና እኔም ወደ ተሻለ ነገር ነው የሚሄደው እናንተም አይዟችሁ ይሄ የሚያሰቃያችሁ የሮማ መንግስት ምናምንም ያልፋል የማያልፍ መንግስት ያለው አምላክ ስለሆነ ያላችሁ ጠንክራችሁ አገልግሉ ማለት ነው ክብር ለእግዚአብሔር ይሁን እስቲ አሁን እኔና እናንተ ነን እንጂ ይሄ ኮንፊደንስ ያለን ይሄ ቃል ሲነበብ በመንፈስ ቅዱስ አማካኝነት ዋው ወደዚህ አምልኮ ነው መቀላቀለው ይሄ ነው አምላኬ የሚል መንፈስ የመንፈስ ምስክርነት ያለን እኔና እናንተ ነን እንጂ በጌታ ያልሆነ ሰው ክው ነው የሚለው ይሄን ቃል ሲሰማ ለምን ማንን እንደሚያመልክ ልቦናው ይነግረዋል ሁሉም ኮንፈርሜሽን ያለው እንዳይመስላችሁ ስንቱ ሰው ይሳቀቃል አሁን ይሄን ሲሰማ ምክንያቱም አንዳንዱ ያያቱን አምላክ ነው የሚያመልከው ለምን አያቴ ላይ የነበረ መንፈስ እናቴ ላይ ያረፈ ከዛ እኔ ላይ ያረፈ ከዚህ መውጣት አልችልም ከተውኩኝ ይገለኛል ይያለ በመሳቀቅ ስንቱ ነው ኮተት ውስጥ ገብቶ ህይወቱን ትርምስምስ ያለ ነገር ውስጥ ያስገባ እኛ እንዴት ነፃ ወጣን ገላግሎን ነው ጌታ ኢየሱስ ክርስቶስ ወንጌል ነው ነፃ ያወጣን ሳንሳቀቅ ሳንሸማቀቅ የጌታ ቃል በመንፈስ ቅዱስ አማካኝነት የሚመሰክርልን ይሆን ነው የጌታ ኢየሱስ ክርስቶስ ታላቅ የመስቀል ላይ ሥራ እኔ አሁን ይሄን ሳነብ ይመሰክርልኛል የእግዚአብሔር መንፈስ እዚህ ክለብ ውስጥ ጆይን እንደማደርግ ሄጅ ታዲያ አግኝቼ ነው ጌታን መከተል አግኝቼ ነው ጌታን ማገልገል አግኝቼ ነው በጌታ መጠራት ይውላችሁ ሁሉም ያለውን ነው የሚሰጠው ይሄ ጌታ የከበረ ስለሆነ ክብር ያጎናጽፋችኋል ዲያብሎስ ክብር የሚባል ቁራጩም የለውም ውርደት ነው ዲያብሎስን የተከተለ ውርደት ነው የሚከናነበው እስከ መጨረሻው ማንንም ያለውን ነው የሚሰጠው ዲያብሎስ የሌለውን ከየት አንጥቶ ይሰጣል ለሰዎች ዮሐንስ አየሁ ያለ ሰው ደግሞ ፍርድ ቤት ራሱ የመጀመሪያ ምስክር ነው ታውቃላችሁ ሴትዮዋና ሰውየው ሲጣሉ አይተሃል ባይኔ በብረቱ ና አንደኛ ምስክር ነው ተብሎ ነው የሚቀርበው ሰማው ያለ ሰው እንኳን ትንሽ እንዴት ነው የሰማው በሽክሽክታ ካለ አይ አንተ በሽክሽክታማ በደንብ አልሰማህም ማለት ነው ባይኔ በብረቱ ያለ ሰው ግን አንደኛ ምስክር ነው ዮሐንስ ይሄንን ራእይ አየሁ አይኔ ተከፈተ ነው የሚለው በቃ ለምን ያ የድሮ ወዳጁ ኢየሱስ ያ ደረቱ ላይ ተጠግቶ ሲያዋራው የነበረው ኢየሱስ ከከበረም በኋላ የወደዳቸውን እስከ መጨረሻ ወደዳቸው ስለሆነ ጉዳዩ በከበረ ማንነት ሆኖ እንኳን ስለ ዮሐንስ ኮንሰርን የሚያደርግ ጌታ ነው ኢየሱስ ክርስቶስ አሳየው የሱ መጨረሻ ፍጥሞ አይደለም የሱ መጨረሻ ከአራቱ እንስሳቶች ጋር ከ24ቱ ሽማግሌዎች ጋር ከእልፍ አላፋት መላእክት ጋር ከቅዱሳን ሁሉ ጋር የታረደውን በግ ማምለክ ነው ኢንካሬጅ አርገው ሄድና ኢንካሬጅ አርገው ዮሐንስ ራእይ የጭራቅ መጽሐፍ አይደለም የድላችን መጽሐፍ ነው የድል ሰነድ ነው የዮሐንስ ራእይ መጽሐፍ ማለት ይሄንን አየሁ አለ ዮሐንስ በጣም በዝማሬ የተሞላ መጽሐፍ እንደው ታቃላችሁ የዮሐንስ ራእይ ወደ 19 ዝማሬ ያለ ዮሐንስ ራእይ ላይ ከ22 ምዕራፎች ውስጥ ገባ ተብላ ነው ደግሞ መዝሙሯ የምትጻፈው ካጻጻፉ ራሱ ገባ ትልና መዝሙር ናት ገባ ካለች መዝሙር ናት በቃስ በጣም በዝማሬ የተሞላን መጽሐፍ የጭራቅ አርገን ስቃያችንን እንብላ የጭራቅ አይደለም ይሄ መጽሐፍ ምዕራፍ 5 ላንብብና ጨርሳለሁ ምዕራፍ 5 በዙፋኑ ላይም በተቀመጠው በቀኝ እጁ ላይ በውስጥና በኋላ የተጻፈበት በሰባትም ማህተም የተዘጋ መጽሐፍን አየሁ ዙፋኑ ላይ የተቀመጠው ያስደነቀኝ አምላክ ቀኝ እጁ ላይ መጽሐፍ አየሁ አለ ቀኝ የኃይል ምልክት ነው አሁን ጳውሎስ ዋና ለሚባሉት ሐዋርያት በጣም ብዙ ዓመት በአረብ ምድር ካገለገልኩ በኋላ በከንቱ ሮጬ እንዳይሆን ከዚህም በኋላ በከንቱ እንዳሮጥ የምሰብከውን ወንጌል አስታወቅኳቸው እነሱም ልክ ነህ አንተን ለአሕዛብ አንተና ባርናባስን ለአሕዛብ እኛን ደግሞ ለአይሁድ ጌታ ሐዋርያ አድርጎ ጠርቶናል በቃ ብለው ቀጥል ብለው ቀኝ እጃቸውን ሰጡን ይላል አያችሁ የኃይል ምልክት ነው ይሄ በዙፋኑ ላይ የተቀመጠው በቀኝ እጁ ላይ መጽሐፍ አየሁ ይላል መጽሐፉ ደግሞ ምን አይነት መጽሐፍ ነው በውስጥና በኋላ የተጻፈበት ነው እንደዚህ እኮ አይደለም ስክሮል እኮ በፊት ለፊት ብቻ ነው የሚጻፈበት ይሄኛው ለየት ያለ መጽሐፍ ነው ማለት ነው በሰባትም ማህተም የተዘጋ መጽሐፍ ነው በሰባት ማህተም ሰባት የፍጹምነት ምልክት ነው ራእይ ላይ ብቻ ወደ 50 ጊዜ 7 ቁጥርን ታገኛላችሁ የፐርፌክሽን ምልክት ነው የፍጹም ወይም የሙሉ መሆን ምልክት ነው
በሰባት ማህተም ታትሞበታል ይሄ በሰም በታሸገ ኤንቨሎፕ ጨረታ አስገቡ እንደሚባለው አይነት ማለት ነው በዋክስ የተዘጋ መጽሐፍ ነው ይሄ መጽሐፍ በጣም ኦድ ነው እንዴ ምን አይነት መጽሐፍ ነው የሚያስብል ነው ይሄንን በዙፋኑ ላይ ተቀመጠው በቀኝ እጁ ይዞት አየሁኝ ከዛስ ብርቱም መልአክ መጽሐፉን ይዘረጋ ዘንድ ማህተሞቹንም ይፈታ ዘንድ የሚገባው ማን ነው ብሎ በታላቅ ድምጽ ሲያውጅ አየሁ እኔ ራሴ ምንድነው ይሄ መጽሐፍ ይያልኩ ያሰብኩኝ ይያለው አንድ ብርቱ መልአክ መጣና አንድ ያናወጠው በድምጽ መጽሐፉን ሊዘረጋ የሚችል ማህተሞቹንም ሊፈታ የሚችል ማን ነው ብሎ ድምጽ ሲያሰማ አንዱ ተነስቶ ነኝ ይላል ብዬ ስጠብቅ አንድም የለም አለ አንድም ቁጥር 3 በሰማይም ቢሆን በመድርም ላይ ቢሆን ከምድርም በታች ቢሆን መጽሐፉን ሊዘረጋ ወይም ሊመለከተው ማንንም አልተቻለውም ደነገጥኩ አለ ዮሐንስ መደንገጥ ብቻ አስለቀሰኝ አለ መጥፋቱ ማለት ነው በሰማይ እኮ ነው የሆነው በሰማይ እንዴት ችግር ይኖራል በሰማይ እንዴት መፍትሄ ይጠፋል በመድር እሺ እንቸገር በመድር እሺ የሆነ ነገር መፍትሄ በሰማይ እንዴት ይሆናል ለዮሐንስም ግራም ያጋባ ነገር ነው እንዴ ብዬ ደነገጥኩኝ ከዛስ መጽሐፉንም ሊዘረጋ ወይም ሊመለከተው የሚገባው ማንንም ስላልተገኘ እጅግ አለቀስኩ ምን ምርጫ አለው የሰው ልጅ የመጨረሻ ጉልበቱን አማጦ ሲጨርስ እንባውን ነው የሚያፈሰው ሰው ሲሞትብን ለምንድን ነው የምናለቅሰው ምን ላርግልህ እንዴት አርጌ ልመልስህ the only thing ያለኝ እንባ ነው ብለን ነው እንባ የምናፈሰው አለቀሰ ምን ይሻላል ብዬ ደንግጬ አለቀስኩኝ ከሽማግሌዎቹም አንዱ አታልቅስ እነሆ ከይሁዳ ነገድ የሆነው አንበሳ ማን ነው የይሁዳ ነገድ አንበሳ ኢየሱስ ያዕቆብ ልጆቹን ሲባርክ ከይሁዳ ነገድ ነው መስፍን እንደሚወጣ ንጉስ እንደሚወጣ የተናገረው ከይሁዳ ነገድ የሆነው አንበሳ እሱም የዳዊት ስር ኢሳይያስ ምዕራፍ 11 ላይ የተጻፈው የከእሴይ ልጅ ቁጥቋጦ ከስሩም ይወጣል ብሎ ተናግሯል እሱን ነው የሚናገር የዳዊት ስር መጽሐፉን ይዘረጋ ዘንድ ሰባቱንም ማህተም ይፈታ ዘንድ ድል ነስቷል አለኝ ክብር ለኢየሱስ ይሁን ምን ማለት ነው ይሄ ነው ጥያቄው ኢየሱስ እኮ ሰማይን ያሳረፈ ጌታ እኮ በሰማይ የነበረን ጥያቄ የፈታ ጀግና ጌታ ነው እኔ በከተለውና ባገለግለው ምን ይደንቃል ስለሚገባው ነው ሰው ለማይገባው ያጎነብስ አይደለም ወይ ለማይገባው ገንዘቡን ይጨርስ አይደለም ወይ ለማይገባው ወጥቶ ቱልቱላውን ይነፋ አይደለም ወይ ለሚገባው በሰግድ እንዴት አፍራለሁ ዮሐንስ ለሰገደለት ሰማይ ተከፍቶ አየሁት ለሚለው ጌታ ዘመኔን በሰጠው ሲያንስበት ነው ግራ ገብቶኛ አለቀስኩ አለ ከሽማግሌዎች አንዱ ኖ ኖ ኖ ኖ ኖ ኖ ኖ አታለቅስም መፍትሄ ተገኝቷል አታለቅስም እንዴት አታለቅስም በምን ምክንያት ነው ማላለቅሰው ከይሁዳ ነገድ የሆነው ሲጠበቅ የነበረው የዳዊት ልጅ የዳዊት ስር ይዞ የመጣው ዳዊት ለእግዚአብሔር ቤት ሊሰራ ተነሳ እግዚአብሔር መጣና አንተ አሰራልኝ ምን ይሰራል እኔማ ቤት አለኝ ሁለተኛ ቤት አይደለም ለዘላለም መንግስቱ የጸናች ካንተ ዘር ውስጥ መሲህ አመጣለሁ ያለ ነበር ፕሮሚስ የሚገባለት እሱ የዳዊት ስር የሆነው እሱ መጽሐፉን ይዘረጋው ዘንድ ማህተሞቹንም ይፈታ ዘንድ ተችሎ ምን ማለት ነው መጽሐፍ መተርተር መጽሐፍ መዘርጋትና ማህተም መፍታት እግዚአብሔር ዘፍጥረት ምዕራፍ 1 እና ምዕራፍ 2 ላይ የሰው ልጆችን ፈጠረ ምድርን ፈጠረ ሰማይን ፈጠረ ኤቭሪቲንግ ፐርፌክት ነበር ምዕራፍ 3 ላይ ሰው ሲወድቅ የወደቀውን ልጅ ለማዳን አዳምና ሔዋን ተፍጨርጭረው እንዴት እንቅረበው አሉ እግዚአብሔርን አይልም መጽሐፍ ቅዱስ በምንም ተአምር የተጣላውን እግዚአብሔር እንዴትም ማርጋት ተቀርበውም እሱ ነው የሚቀርበው የክርስትና እምነትና ሌሎች ሃይማኖቶች ልዩነታቸው ምንድነው በሉኝ ክርስትና እንዴትም ብለህ አትቀርበውም እሱ ራሱ ነው የቀረበህ እሱ ራሱ ነው እንታረቅ ብሎ እጁን የዘረጋው እጅህን ስጥ ነው ሌላው ትምርት ሂዱና ተመልከቱት አንተ ሞክር ነው ትምርቱ እስቲ ጾም እስቲ ጸልይ እስቲ ምጽዋት ስጥ እስቲ እንደዚህ አርግ እስቲ እንተናገር ሂድ የትም አንሄድምኛ የትም አንሄድም መጥቶልናል ለዚህ ሰፈር እናገራለሁ እዚህ ሰፈር ያለ ሁሉ ይስማ መጥቶላችኋል እናንተ አትሄዱም እናንተ አትንከራተቱም እናንተ ዛና ዛትሉም ኢየሱስ ሰፈራችሁ መጥቷል የኛ አምላክ ይሄ ነው እኛ አንሄድም ወደሱ እኛ እንፈልገውም እሱ ነው የሚፈልገን እሱ ነው የሚመጣው ሁላችን ወደ መንገዳችን የተቀበዘበዝን ቅብዝብዞች ነበር ፈልጎን የመጣው እሱ ዘፍጥረት 3 ቁጥር 10 አዳም ሆይ ወዴት ነህ የሎኬሽን ጥያቄ ነው እንደ እግዚአብሔር አይኖቹ ሁሉን ይመለከታል ታዲያ ምንድነው ፈላጊ አምላክ
ኢየሱስ ዘኬዎስ ቤት ገባ ሉቃስ 19 ላይ የሰው ልጅ የጠፋውን ሊፈልግ ሲያገኘው ሊያድነው መጣ ዛሬ አንተ ቤት ተራ ነው አለው ክብር ለኢየሱስ ይሁን እኔ ነኝ ፈላጊ አንተውን ዛፍ ላይ ስለወጣ ይፈልከኝ አይደለም እኔ ነኝ ፈላጊ ዛፍ ላይ ስለወጣ ቤት ባልገባ ምን ዋጋ አለው እኔ ነኝ ቤት የመጣሁት ወንጌል ይሄ እስቲ እንትን አርገሽ እንትን ጨምረሽበት ምናምን ይታረቅሽ ይሆናል ታርቆናል ቆየ እግዚአብሔር እንታረቅ ብሎ እጁን ከዘረጋ ቆየ በጣም ቆየ መጽሐፉን ተዘረጋ ዘንድ ማህተሞቹን ተፈታ ዘንድ ማለት ከዘፍጥረት 3:15 ጀምሮ እግዚአብሔር የገባቸው ፕሮሚሶች በሙሉ ለአዳም ባንተና በሴቲቱ ዘር መካከል ጠላትነትን አደርጋለሁ ወድቀሃል አይደል አዎ የሪዴምፕሽን ስራ የመዋጀት ስራ መልሶ ገንዘብ የማድረግ ስራ ያንተ አይደለም የኔ ነው ለዘር ሁሉ ነው ይሄን ፕሮሚስ የምገባው አለፋለና ለአብርሃም ተገለጠለ የምድር ነገሮች ሁሉ ባንተ በዘሩ እንዴት አድርጎ ነው የሚባረክ በመሲሁ በኢየሱስ ክርስቶስ በኩል ለዳዊት ለብዙዎቹ እግዚአብሔር ፕሮሚስ ሲገባ ቆይቶ መጽሐፍ ሆኖ ተቀመጠ ይሄ መጽሐፍ እውን የሚሆነው ፉልፊልድ የሚሆነው የሚፈጸመው እንዴት ነው ሲባል ኢየሱስ እኔ ያለኋል እኔ ፈጽመዋለሁ ፕሮሚሶቹ በሙሉ አሜን እንዲሆኑ እኔ ያለሁ ብሎ ራሱን አቬሌብል አደረገ ኢየሱስ መስቀል ላይ መጨረሻ ተፈጸመ አለ ምኑ የተገባው የእግዚአብሔር ፕሮሚስ በሙሉ ተጠቅልሎ በእኔ ተፈጸመ ይሄ ነው መጽሐፍ ቅዱስ ይሄ ነው ወንጌል ይሄ ነው የቤተ ክርስቲያን መልእክት በዚህ ንፈር ታዲያ እንዴ በዚህ ልፈር በዚህ አላፍርም በዘመኔ ሁሉ ማላፍርበት ወንጌል ይሄ ወንጌል ተገኝቷል ከይሁዳ ነገድ የሆነው ከዳዊት ስር የሆነው እሱ መጽሐፉን ይተረትረው ዘንድ every promises እግዚአብሔር የገባቸው ፕሮሚሶች ተጠቅልለው በክርስቶስ አሜን ለምን ታለቅሳለህ ተፈቷል ማተሙ ተፈቷል መጽሐፉ ተተርትሯል ተዘርግቷል የራእይ መጽሐፍ የጭራቅ መጽሐፍ አይደለም የድል ሰነዳችን ለኔ ክብር ነው ይሄ የጌታን ብርሃን የጌታን እውነት በእግዚአብሔር ሕዝብ ፊት ቆሞ መናገር ይሄንን ሴሌብሬት ማድረግ አግኝቼ ነው እኔ ዲዘርቭ አላረግም እኔ አይገባኝም ግን አረጋው እግዚአብሔር በቃ እኔ አብሬ ከእግዚአብሔር ሕዝብ ጋር መጽናናት እንድችል መበረታታት እንድችል ወደፊት መገስገስ እንድችል ከመረጠኝ አግኝቼ ነው አታልቅስ ተፈታኩ አለው መጽሐፉ እኮ ተተረተረ ማተሙ እኮ ተፈታ አለኝ ቁጥር 6 በዙፋኑና በአራቱ እንስሶች መካከል በሽማግሌዎቹ መካከል እንደታረደ በግ ቆሞ አየሁ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ይሄ ነው ብሎ መጥምቁ ዮሐንስ ያስተዋወቀው ኢየሱስ መጣ እዛ ዙፋኑ ጋር እንደታረደ በግ ሆኖ ይኸው አንዳንድ ሰው በብላሽ በባዶ ሜዳ ዳንን የምንል ይመስለዋል በባዶ ሜዳማ አይደለም ሜዳን ነው በቀራንዮ መስቀል ላይ በአደባባይ እርቃኑን ተሰቅሎ ደሙን አፍስሶ እኮ ነው ያዳን እንዴ እኔ በጓሮ በር እንደገባ ሰው አልሸማቀቅም በአደባባይ ተሰቅሎ ነው ያዳነኝ እንዴ ላሸማቀቁን ይሞክራሉ አሁን አንተ ትድናለህ ድብና አርጌ ነው ምድነው ታዲያ እኔን ካላዳነ ለምን ደሙ ፈሰሰ ለምን በጌተሰማኔ ሲጸልይ መልስ አልተሰጠውም በቃ ይቅርቺ ጽዋ ካንተ ተለፍ ለምን አልተባለ ያቺ ጽዋ ከሱ ታለፈች እናንተ አንድድንም በጓሮ በር እንደገባ ሰው አንሸማቀቅም አገር እያየ የቤተ መቅደስ መጋረጃ ለሁለት እስኪተረተር ድረስ ነው ኢየሱስ በመስቀል ላይ ደሙን ያፈሰሰልን ምን ማለት ነው ወደ ቅድስተ ቅዱሳን እግዚአብሔር ወዳለበት ሰተት ብለን እንድንገባ አክሰስ አገኘን እንዴ ወንጌልማ ሸማቀቅም ወንጌልማ አሳፍርም ነው ዓለማዊ ፈርንጂ ደግሞ አየሁት እንደታረደ በግ ቆሞ አየሁ ሰባትም ቀንዶችና ሰባት አይኖች ነበሩት እነርሱም ወደ ምድር ሁሉ የተላኩ የእግዚአብሔር መናፍስት ናቸው መጥቶም በዙፋን ላይ ከተቀመጠ ከዚያ ከቀኝ እጁ መጽሐፉን ወሰደው መጽሐፉንም በወሰደ ጊዜ አራቱ እንስሶችና 24ቱ ሽማግሌዎች በበጉ ፊት ወደቁ ግድ ነው አያችሁ እኛ ለማይገባው አምላክ ስግደት እየሰጠን አይደለንም ለሚገባው
ህሊናችን ይመሰክርልናል ቀጥታ አምልኳችን ሰተት ብሎ ማንጋ እንደሚሄድ ምንም ግርግር የለም በቃ ጭንቅላታ ክሊር ድሮ ቀረሱማ ድሮ ቀረ ያያቴ አቴቴ ምናምን ጦስ ጥንቡሳስ ድሮ ቀረሱ አሁንማ ክሊር ማይንድ ነው ያለ ለሚገባው አላስቻላቸው መጽሐፉን ልክ ሲወስደው አየሁት አለ ዮሐንስ በራእይ ከዛስ አራቱ እንስሳቶች ወዲያው 24ቱ ሽማግሌዎች ወደቁ ግድ ነው የተሻለው እሱ ነው የፈታው እሱ ነው መጽሐፉን የተረተረው እሱ ነው የእግዚአብሔር የዘላለም ፕሮግራም ፐርፌክትሊ የተፈጸመው በሱ ነው በበጉ ፊት ወደቁ እያንዳንዳቸውም በገናንና የቅዱሳን ጸሎት የሆነ ዕጣን የሞላበትን የወርቅ ዕቃ ያዙ መዝሙሩ መጣሁን ገባ ብላለች ይወላችሁ መጽሐፉን ትወስድ ዘንድ ማህተሞቹንም ትፈታ ዘንድ ይገባሃል ታርደሃልና በደምህም ለእግዚአብሔር ከነገድ ሁሉ ከቋንቋም ሁሉ ከወገንም ሁሉ ከሕዝብም ሁሉ ሰዎችን ዋጅተህ ለአምላካችን መንግስትና ካህናት ይሆኑ ዘንድ አደረካቸው በምድርም ላይ ይነግሳሉ እያሉ አዲስ እንቅኔ ይዘምራሉ አሁን አንዳንድ ሰው መዝሙር የጎረምሳ ስራ ይመስለዋል ሽማግሌ ነው የዘመረው እዚህ ጋር በቃ የሆነ በቃ ዝፈን የሚለው ሰው አሁን ደግሞ ዘምር ይለዋል አረ ውሸት ነው መዝሙር ትክክለኛ የተነካ ጌታን የሚያቅሰው የሚያቀርበው መስዋዕት አራቱ እንስሳቶች 24ቱ ሽማግሌዎች ይሄ ይገባሃል ለምን ታርደሃልና ሁለት ፖይንት ያዙልኝ ምዕራፍ 4 ላይ ፈጥረሃልና ምዕራፍ 5 ላይ ደግሞ ታርደሃልና ይሲ እግዚአብሔር ለምን ሊመለክ ይገባዋል ፈጥሯልና ሌላው እኮ ገገማ ሁላ ባልፈጠረው እኮ ነው አምልኮ ስጡኝ የሚል እንደ አጋንንት ደረቅ አለ እንዴ ደሞ አጋንንት እኮ የመጨረሻ ገገማ ደረቅ ደሞ አንዳንዴ ስታስወጡ አሳድገ ውሸት የት ነው ደሞ የሚያሳድገው እሱ የኔ ናት ምናምን አይደለችም የጌታ ናት ልቀቅ ነው የሚባለው በቃ ልቀቅ አንተ አልፈጠርክም ሰው መፍጠር አትችልም ሰው በእግዚአብሔር አምሳል ነው የተፈጠረው ስለዚህ ልትፈጥር አትችልም አምልኮ የሚገባው የፈጠረ እግዚአብሔር ፈጥረሃልና ብለው ሰገዱለት አሁን ደግሞ በደምህ ሕዝብን ሁሉ ምን አርጋል ዋጅተሃልና ተወስዶ የነበረን እንደገና መልሰ ገዝተሃል በምን በደምህ ታርደህ በደምህ ዋጅተሃል አያችሁ እኛም እናመልከው አምላክ ለምንድን ነው አምልኮ የሚገባው ፈጥረሃልና ስግድ ዋጅተሃልና ስግድ ይሄ ነው የመጽሐፉ መልእክት እንዴ ማንንም ሊያሸማቅቀኝ አይችልም በማመልከው አምላክ እንዴት ታመልካለህ ፈጥሮኛልና እንዴት ታመልካለህ ዋጅቶኛልና እንዴ ተወስጄ ነበር መልሶ ዋጀኝ ዓለማዊ ነበርኩ መንፈሳዊ ያደረገኝ እና ምን ልስራ ማምለክ ነው ማገልገል ነው መስገድ ነው የማያሳፍር ጌታ የጌታን ስም የሚጠራ አያፍርም ይላል መጽሐፍ ቅዱስ አያፍርም ሀፍረታችንን ከላያችን ላይ የገፈፈ ይገባሃል ዲዘርቭ ታረጋለህ ሌሎቹስ ዲዘርቭ አያረጉም በድርቅና ነው ዝም ብሎ ቦምብድና በድርቅና ነው በቃ የሚመለኩትና ያስፈራሩንትን የሚሉት እንጂ እውነተኛው አምላክ ይሄ ነው አይቼዋለሁ አለ ዮሐንስ ዋጅተሃልና እንዳትረሱት ያክል ፈኒ ነገር ነው አሁን የምነግራችሁ ግን እንዳትረሱት ያክል ነው ጌታ ኢየሱስን ስንከተልኛ ዋጅተሃልና ይገባሃል ነው ዲያብሎስን የሚያመልኩ ሰዎች ዋጅተሃልና እሱ ሐሰተኛ የሐሰትም አባት ስለሆነ አመንጭው እኮ የውሸት አመንጭው እኮ እሱ ነው እናቱ ወይም አባቱ ነው እንግዲህ የውሸት ማለት ነው እሱ በቃ የሚያመነጨው እሱ ሶርሱ ስለዚህ እሱ ሐሰተኛም ነው የሐሰትም አባት ነው ኢየሱስ ግን እውነት እላችኋለሁ ብሎ ነው በእኔ የሚያምን የዘላለም ሕይወት አለው ልዩነቱ ታላላችሁ እሱ ዋሽቶ ነው ይሄኛው ግን ዋጅቶ ነው ተዋጅቼ ዝም ልል አልችልም ከማምለክ ከማገልገል ከመገዛትና ከመስገድ ውጪ ምርጫም የለኝም ከዛ ቀጠለ እንደዚህ ያሉ አዲስ ቅኔን ይዘምራሉ ቁጥር 11 አየሁም አላለቀም ራእዩ አለ ቀጠለ አዎ ያምልኮ ሪቫይቫል መጣ ይላል ዮሐንስ
ከዛ ምን ሆነ አየሁም በዙፋኑም በእንስሳቶቹም በሽማግሌዎቹም ዙሪያ የብዙ መላእክትን ድምጽ ሰማው ቁጥራቸውም አላፋት ጊዜ አላፋትና ሺህ ጊዜ ሺህ ነበረ በታላቅም ድምጽ ይላል ይኸው ተመልከቱ መላእክት ጆይን አደረጉት ይሄን ክለብ ይሄን ግሩፕ ይሄንን አምልኮ ማለት ነው በሰማይ የታየውን ትዕይንት አሁን ልብ አድርጉ እንግዲህ በደንብ ስሙ በተለይ ከኛ ሀገር ኮንቴክስት አንፃር አሁን መላእክቱ እዚህ ጋር እንዴ በዙፋኑ ላይ ተቀምጠው ሰገደለት አዎ ለበጉም ተሰገደ አዎ ለኛ የሚገባላን አላሉም እኔ ከየት ጉድ እንደመጣብን አላቅምኛ ሀገር ለመላእክ መስገድ ከየት ጉድ እንደመጣብን መላእክቶቹ አብረው ተደርበው ሰገዱ ነው የሚለው እውነተኛ መላእክ ለበጉ ይሰግዳል እንጂ ስገድልኝ አይልም ተረቱ ሁሉ እኮ ጨረሰን እኮ እንደናም በመጽሐፍ ቅዱሳችን ምን አረጉ መላእክቱ በታላቅ ድምጽ እንደዚህ ያሉ ምን የታረደው በግ ሃሌሉያ ኃይልና ባለጠግነት ጥበብም ብርታትም ክብርም ምስጋናም በረከትም ሊቀበል ይገባዋል አሉ ተቀላቀሉ እዚህ ግሩፕ ውስጥ እውነተኛው መልአክ በመጽሐፍ ቅዱስ ውስጥ ሲገለጥ እንዲህ ነው የሚያደርገው ዮሐንስ ራሱ ይሄንን ቪዥን ካየ በኋላ ራሱ ራእዩ በዛ መሰለኝ ከዚህ በኋላ ነው እንግዲህ አውሬው 6 ምናምን ይመጣውና የመጀመሪያውን አጠፋበት መሰለኝ ሊያልቅ ሲል ራእይ መጽሐፍ ይሄንን ራእይ በሚያሳየኝ በመላእኩ ፊት ስሰግድ ይላል እንዴ አይቶ ስግደት አይቶ አውሬው ነው ማለት ነው ያስረሳው ይሄ ዘንዶ ነው ማለት ነው መሰለኝና ልሰግድ ስል ግን ትክክለኛ መልአክ ስለሆነ ታው ብሎ ከለከለኝ እኔም አንተም ይሄን መጽሐፍ ህግ ደግሞ ከሚጠብቁ ጋር አብረን ሰጋጆች ነን የመጽሐፍ ቅዱሶቹ መላእክት እንደዚህ ናቸው ስገዱ አላሉ ለምን በክብሩ ስለሚያዩት በጉን ታርዶ ዋጅቶ ህዝብን ሁሉ ነፃ እንዳወጣ ስለሚያውቁ አብረው ተቀላቅለው ያመልካሉ እንጂ አምልኩን አይሉ በመድራችን ላይ ይሄንን እግዚአብሔር በሰጠን ዘመን ሁሉ እንሰብካለን የማይገባቸው ሁሉ ይከለከላሉ የሚገባው ግን ይሰገድለታል ይመለካል ይዘመርለታል ክብር ለሱ ይሁን እንዳትጠራጠሩ ይሄ የኢየሱስ ጊዜ በቃ አበቃ ይበቃል እስከዛሬው ይበቃል ይበቃል ለሁሉም ጊዜ አለ ሲበቃ ይበቃል ሰገዱ እልፍ ጊዜ እልፍ አላፋት ጊዜ ሺህ ነበሩ ሰገዱ በሰማይና በመድርም ከምድርም በታች በባህርም ላይ ያለ ፍጥረት ሁሉ በእነርሱም ውስጥ ያለ ሁሉ አሁን ደግሞ የቀረም የተረፈም የለም ግዑዛን ሳይቀሩ ባህር ውስጥ እንግዲህ ሰው ባህር ውስጥ አይኖርም እንግዲህ በሰማይ ቢሆን በመድር ቢሆን ከምድር በታች ቢሆን በባህር ውስጥ ቢሆን የነበረ ፍጥረት ሁሉ ተሰብስቦ መጥቶ አየሁኝ አለ ምን ሲያረግ በረከትና ክብር ምስጋናም ኃይልም ከዘላለም እስከ ዘላለም በዙፋኑ ላይ ለተቀመጠው ለበጉም ይሁን ሲሉ ሰማው ስለዚህ እኛ በጊዜ ተቀላቅለናል ይሄንን ግሩፕ ክብር ለእግዚአብሔር ይሁን ለበጉ ላዳነን ለዋጀን ለተቤዠን ለሱ ጀምረናል ኦሬዲኛ አምልኳችንን ስለዚህ ትክክለኛ ትራክ ውስጥ ነው ያለነው የእግዚአብሔር መጽሐፍ ቅዱስ ይመሰክርልን እና እህቴ ቀጥ ብለሽ አገልግይ ወለም ዘለም ሳቲ አልሳትሽም ትራክ ውስጥ ነው ያለሽ ትራክ ውስጥ ነው ያለው እግዚአብሔር ባሳየህ ቪዥን ልክ ተዘርጋ ዘምብላ አምልከው ዘምብላ አገልግለው ለምን ስለሚገባው ይገባሃልና ተባለኮ በቃ ይገባሃልና አራቱ እንስሳቶች ሰገዱለት 24 ሽማግሌዎች ሰገዱለት እልፍ አላፋት መላእክት ሰገዱለት ፍጥረት ሁሉ በባህር ያለ ሳይቀር መጥቶ በረከት ባለጠግነት ጥበብ ምስጋና ክብር ስግደት whatever እሱ ሁሉ ይገባሃል ለምን ፈጥረሃልና ለምን ታርደሃልና እንዴ ይሄ ድላችን መጽሐፍ ነው ይሄ አውሬ መጽሐፍ አይደለም የድሌ ሰነድ ነው ይሄ በክርስቶስ ኢየሱስ ያገኘሁት ድል የተጻፈበት መጽሐፍ ይሄን ያህል ክሊር ነው መጽሐፍ ቅዱሳችን ውስብስብ አይደለም ለምን ከእግዚአብሔር ባህሪ ጋር የሚሄደው እግዚአብሔር ራሱን የገለጠ አምላክ እንጂ የሰወረ አምላክ አይደለም ሰው ልቡን ከከፈተ የእግዚአብሔር እውነት ግልጽ ተገለጠ እዚህ ወንድሜ ጥበቡ ይርላኪ እግዚአብሔር በጣም አንተና ቤትህን በእውነት እግዚአብሔር ረድቷል ትክክለኛ ትራክ ውስጥ ነው ያለው ትክክለኛ ብርሃን ነው በራልህ በበራልህ ብርሃን መጠን ደግሞ ብዙ ህዝቦችን እግዚአብሔር ሰጥቷል ምንም አትጠራጠር ትሰፋለህ ትወርሳለህ ለምን የሚገባውን አምልኮ የሚገባውን ስግደት የሚገባውን ጌታ ስለሆነ ያስከው እሱ ባንተ ውስጥ ሆኖ አሸናፊ ነው
ያወርስሃል ይሄን አካባቢ ያወርስሃል አትጠራጠር ይሄ ይሞላል በቃ ምንም ጥያቄ ለምን የእግዚአብሔር የሥራ ሰዓቱ ነው በቃ እኛ እሺ ማለት ነው በቃ ባሳየልክ በከፈተልን በርልክ እሺ ብሎ በቃ ተባብሮ የጌታን ሥራ መስራት ነው ሰው ፈተና ላይ ይሳሳት ኢንተርቪው ላይ ተንተባትቦ ይሳሳት እዳው ገብስ ነው ያንን ሥራ ያጣል ወይንም ወደ ዩኒቨርሲቲ መሄድ ይቀራል እንጂ ሌላ ምንም ያለም መጨረሻ አይደለም በዚህ መሳት ግን ያለም መጨረሻ ነው የሚያመጣው እንዳንስት የረዳን ጌታ ስሙ ይባረክ እሱን አገልግሉ እሱን አምልኩ ጌታ ኢየሱስ ይባርካችሁ